ሰላም እንደምናመሻችሁ ውድ የሀሳብ ቤተሰቦች። ሶሪ ድምጼ ይሰማል አይደለ? አንዴ ቼክ አድርጉልኝ። ይሰማል። ኦኬ ቴንክ ዩ። ዛሬም እንደተለመደው ዊክሊ አይሳ ፖድካስታችንን ሰዓትን ጠብቀን ይዘን መተናል ማለት ነው። ዛሬ ደግሞ እንግዲህ ለየት ባለ ገስትና ለየት ባለ ቶፒክ ነው ይዘን የመጣ ነው ማለት ነው። በመጀመሪያ እኔ ሃይማኖት ገበየሁ እባላለሁ። የዛሬውን ሴሽን ሆስት የማደርግላችሁ ነኝ። ዛሬ የምንገባው ዲፕ የምንገባበት ቶፒክ ኳንተም ኮምፒውቲንግ ኤንድ ኢትስ ኮኔክሽን ዊዝ ማሽን ለርኒንግ ኦር ኳንተም ኮምፒውቲንግ ኦን ማሽን ለርኒንግ በሚል ነው ማለት ነው። ከዚህ በፊት እንግዲህ ሁላችንም ኳንተም ኮምፒውቲንግ ሲባል በቲዮሪ ደረጃ ከሃይስኩል ጀምሮ እንደዚሁ በቲዮሪ ደረጃ እናውቃለን እና ዛሬ ደግሞ ስፔሻል ገስት ጋብዘን እዛው ኳንተም ኮምፒውቲንግ ላይ ኤክስፕሎር እያደረገ ያለ ሪሰርች እየሰራ ያለ እንዲሁም የተለያዩ ኳንተም ኮንሰፕቶችን ሊነግረን የመጣ ገስት አለ። ጵኔል ዮሐንስ፣ እንኳን ደህና መጣ ጵኔል። በመጀመሪያ በተና እኛ ኢንቪቴሽናችንን አክሰፕት አድርገህ ስለመጣ ስለዚህ አሁን ራስን ኢንትሮዲውስ ታደርግልንና ወደ አንተ እንቀጥላለን ማለት ነው። ኦኬ ድምጼ ይሰማል? ይሰማል። ኦኬ ቴንክስ ኤቭሪዋን። በጣም ደስ ብሎኛል ስለመጣችሁ። በጣም ብዙ እናወራለን፣ ብዙ እንጨዋወታለን ብዬ አስባለሁ። ስሜ ጵኔል ዮሐንስ ይባላል። 5 ኪሎ የ5ኛ ዓመት የኤሌክትሪካል ኮምፒውተር ኢንጂነሪንግ ተማሪ ነኝ። በተጨማሪ ደግሞ አይኮግ ላብስ ውስጥ የኳንተም ኮምፒውቲንግ ቲም ላይ ኮሊድ ነኝ። እዛም በተለያየ የኳንተም ኮምፒውቲንግ አፕሊኬሽኖች ላይ ፎር ዘ ፓስት አይ ቲንክ ናት ኤግዛክትሊ በት ከአንድ ዓመት ላላነሰ ጊዜ ስሰራ ነበረ። ኤርሊ ኢንተረስቱ ኖሮኝ እዚህ ላይ ትንሽ ጊዜ ስላጠፋውን ከዚህ በፊት ከነበራችሁ በተወሰነ ደረጃ አዲሽናል የሆነ ስለ ኳንተም ኮምፒውቲንግ ያሉ ነገሮችን ሼር አድርጋችኋለሁ እና ሆፕፉሊ ያው ጥያቄዎችን እንቀያየራለን፣ ብዙ ሀሳቦችን እንጫወታለን ብዬ ተስፋ አደርጋለሁ። ያ አምግላችሁ ቢሼር ቴንክ ዩ ጵኔል። አሪፍ ሀሳቦች እናነሳለን ብለን ስለዚህ አድማጮቻችን እንደተለመደው የምንቀጥለው መሀል ላይ ጥያቄ ካላችሁ እየጠየቃችሁ እንዲሁም ደግሞ መጨረሻ ላይ የእናንተ ታይም ይኖራችኋል ማለት ነው። አሁን ግን ጵኔል አሁን ኮምፒውቲንግ እንዲጀመር ከሚለው እንነሳና መጀመሪያ ኢንትረስት ያሳደረብን ነገር ምንድን ነበረ ኳንተም ኮምፒውቲንግ ለመጀመር? ኦኬ ያው እንደ ማንኛው ኢትዮጵያ ውስጥ እንዳደገ ሰው ስናድግ እንደዚህ እንሆናለን የሚሉ ነገሮች ነበሩ። እኔ አይ ቲንክ ወደ 5ኛ ክፍል 6ኛ ክፍል እያለሁ ነው መሰለኝ አፕላይድ ፊዚክስ ላይ አስትሮኖሚን የመማር ኢንተረስት ነበረኝ በጊዜ። ያው ትንሽ ቁጥር ስትነካኩ በኢርሊ በነበራችሁ ጊዜ ቁጥር ላይ በጣም አሪፍ ስትሆኑ ኢንተረስታችሁ ያው አስትሮኖሚ ላይ የመስራት ኢንተረስት ትንሽ እኔም ጋር ጓደኞቼም ጋር ስለነበረ ኮመን ይመስለኛል። ይሄ ኢንተረስት ነበረኝ። ዛን አይ ቲንክ 9ኛ ክፍል ወይ 10ኛ ክፍል መሰለኝ ስገባ I have a brother ሶፍትዌር ኢንጂነሪንግ ላይ የሚሰራ ግን ፊዚክስ ላይ ኢንተረስት የነበረው ነበረኝ እና ሂጋዲስ የ22 ኤፒሶድ ያለው ሌክቸር አምጥቶ ያይ ነበር እና አውዝ ላኪ እሱን እነዛን ሌክቸር ሲሪስ በፍላሽ ቤት ውስጥ የማግኘት እድል ነበረኝ እና ይሄ ሌክቸር ሲሪስ ሙሉ 22ቱም ኤፒሶድ ኳንተም መካኒክስ ላይ ነው እና ኳንተም ኮምፒውቲንግ የለበትም፣ ግን ኳንተም መካኒክስ ላይ ነው። ስለዚህ ቢዛር ስለሚባል ወርልድ ከዚህ በፊት ያው አይ ቲንክ ኢርሊ 9ኛ 10ኛ ክፍል ላይ ፊዚክስ እናውቃለን፣ ይሁን የተወሰነ ቢሆን እናውቃለን እና ኢርሊ ከሰማናቸው ነገሮች ትንሽ ወጣ ያለ ኮንሰፕት አለው እና ቤዝድ ኦን ዳት እነዚህን ሲሪሶች ዝም ብዬ አያቸው ነበር እና የኳንተም መካኒክስ ላይ ያለኝን ኢንተረስት ፒክ ያደረሰው ሌክቸር እሱ ነው።
እና ከዛ በኋላ አይ ሃቭ ትንሽ እድል አግኝቼ ነበረ የአንድ ወር ኮርስ መሰለኝ በአፍሪካን ኢንስቲትዩት ማቴማቲክስ ሳይንስ የሚባል ኢንስቲትዩት አለ ኤምስ የሚባል ሩዋንዳ እና እነሱ የአንድ ወር የሆነ ስኮላርሽፕ ፕሮግራም አዘጋጅቶ ነበረ ኦንላይን የሆነ እና እዛ ላይ ፎር ዘ ፈርስት ታይም ኳንተም ኮምፒውቲንግ ምን እንደሆነ ኤክስፖዠር አገኘው ማለት ነው። እዛ ላይ አክቲቪቲዎች ምን እንደሆኑ ክላሲካል ኢንፎርሜሽን ወደ ኳንተም ኢንፎርሜሽን ሲሄድ ምን አይነት ማፒንግ እንደሚኖረው ምን የተለየ ቢሄቪየሮች እንዳሉት እዛ ላይ ማየት እንዳገኘው አይ ቲንክ that was first time ኳንተም ኮምፒውቲንግን ኢንተረስትድ እንደሆነ ያደረገኝ ጊዜ ብዬ አስባለሁ። ያ እንደዚህ ነው ለመጀመሪያ ጊዜ ኳንተምን ኤክስፖዝ ነው። አሁን ካነሳቸው ፖይንቶች እኛም የሆነ ሃይ ስኩል የምናውቀው ሜካኒክስ አሁን ያነሳው ፖይንት ማለት ነው እና ኳንተም ሜካኒክስ እና ኳንተም ኮምፒውቲንግ ልዩነታቸው ምንድን ነው? ቅድም ስትል ስለነበር እስኪ ትንሽ ስለ ልዩነታቸው ንገረን። ኦኬ ያው አንድም ትንሽ እድለኛ የሆንኩበት ብዬ የማስበው ብዙ ስለ ኳንተም ኮምፒውቲንግ ምን እንደሆነ ኤክስፖዠር የሌለውን ሰው ስፔሻሊ ጆይንግ ግቢ ካገኘው ቀላሉ ነገር ምንድነው የ11ኛ ክፍል ኳንተም ሜካኒክስ ኮርስን መጥቀስ ነው እና አናሎጂ ለመፍጠር እንዲመች አሁን እኛ የምንጠቀሟቸው ኮምፒውተሮች ቤዝ የሚያደርጉት ክላሲካል ፊዚክስ ላይ ነው። ማለትም የከረንት የሚባለው ነገር የክላሲካል ፊዚክስ ኮንሰፕት ነው፣ ኮምፒውቲንግ ላይ ያለ አይደለም። ማለት አሁን ለምሳሌ አይስ የምትማሩ ልጆች ወይ ደግሞ ኮምፒውተር ሳይንስ የምትማሩ ልጆች አምናሹር ምን ያህል ግን የሰርኪዩት ቲዎሪዎችን ብዙም ኢንተር ያላቸው አይመስለኝም፣ ብዙም ያያቸዋቸው አይመስለኝም። ግን የሰርኪዩት ሪዛልት የሆነ ወይ ደግሞ ይሄ ከረንት ፍሎ የሚያደርግበት ሪዛልት የሆነውን የኮምፒውተር ቴክኖሎጂን ተጠቀሙበታላችሁ። ሴም ወይ የኳንተም ኮምፒውቲንግ ወርልድ ዲፔንድ የሚሆነው የኳንተም ሜካኒክስ ፕሪንሲፕሎች ነው። ማለትም ኳንተም ሜካኒክስ በፊዚክስ ፓርት ዘ ፕሪንሲፕል ይሄ ኢንፎርሜሽን የሚንቀሳቀስበትን ዲክቴት የሚያደርገው ወርልድ ነው። ኳንተም ኮምፒውቲንግ ደግሞ እሱን ዩቲላይዝ በማድረግ በመጠቀም ኢንፎርሜሽን ፕሮሰስ የሚያደርግ ሌላ ፊልድ ነው እና ቱ ክላሪፋይ ሰም ኦፍ ኢት ክላሲካል ኮምፒውተሮቻችን የሚሰሩት ቮልቴጅ ሌቭል ላይ ቤዝ አድርገው ነው። ማለትም ለምሳሌ ትራንዚስተሮቻችን የትሬሽሆልድ የሚባል ቮልቴጅ አላቸው። ለምሳሌ በ5 ቮልቴጅ ፒክ እየተጠቀምን ከሆነ ሰርኪዩታችን ላይ የትራንዚስተራችን የሚገባው የከረንት የቮልቴጅ ቫልዩ ከአውትፑታችን አይ ቲንክ ኢንፑታችን ላይ መሰለኝ እና ከ5 ቮልቴጅ በላይ ከሆነ ሰርኪዩታችን ኦን ይሆናል፣ ትራንዚስተራችን ኦን ይሆናል። ከ5 ቮልቴጅ በታች ከሆነ ኦፍ ይሆናል። ማለትም የትሩ እና ፎልስ ወይ ደግሞ 0 እና 1 ቢሄቨርን ከትራንዚስተር እንወስዳለን ማለት ነው። እና እነዚህ ትራንዚስተሮች ስታክ ስናደርጋቸው ባይነሪ የሚባል ኢንፎርሜሽን ኢንኮዲንግ ይኖረናል። ስለዚህ ለምሳሌ ባለ 3 ቢት የሆነ ኢንፎርሜሽን ኢንኮድ እያደረኩ ከሆነ ሌሚ ሜክ ኢት አብስትራክት እና 3 ትራንዚስተር ቢኖራችሁ አንደኛው ትራንዚስተር ጠፍቶ 2 ትራንዚስተሮች በሚበሩ ጊዜ ዩጋት 3 ቁጥርን፣ አንዱ ብቻ በሚበራበት ጊዜ አንድ ሁለተኛው በሚበራበት ጊዜ 2ን። ስለዚህ ላይ 3 ትራንዚስተሮችን ተጠቅማችሁ 3 ቢት ያለውን ኢንፎርሜሽን ኢንኮድ ማድረግ ቻላችሁ ማለት ነው። ኮምፒውቲንግ ሌቭል ላይ በምደርሱበት ወይ ደግሞ አሁን ለምሳሌ ሶፍትዌር ዴቨሎፕመንት ሜሞሪ ሪዲንግ ሪድ አውት በምታደርጉበት ጊዜ ላይ ይሄ ከስር ያለው ሎው ሌቭል አይጠቅማችሁም። ከስር ያለው ሎው ሌቭል ለምንድነው የሚጠቅመው? ኮምፒውተሩ እንዲሰራ ለማድረግ ነው። ክላሲካል የሆነው ፊዚክስ እንደዚህ አይነት ክላሲካል ኮምፒውተር እንዲሰራ ያደርጋል። በተመሳሳይ መንገድ ኳንተም ሜካኒክስ እነዚህ ኳንተም ኮምፒውቲንግ ላይ የምንጠቀምበትን የኢንፎርሜሽን ኢንኮዲንግ፣ ኢንፎርሜሽን ፕሮሰሲንግ ማለትም አሁን ለምሳሌ ፒውርሊ ክላሲካል ላይ ኤንድ ናንድ እንዳለን ሁሉ ኳንተም ጋር ስንመጣ ሲኖት የሚባላለን፣ ኮንትሮልድ ኖት፣ ኤግዞር ኦፕሬሽኖች አሉ። አይ ቲንክ ኤግዞርም ያለ መሰለኝ። ከዛ ቶፍሊ የምንላቸው እነዚህ ጌቶች ኦፕሬት የሚያደርጉት ኮምፒውቲንግ ሊቭል ነው። ግን አንደርላይን ሄዳችሁ ኪዩቢት ሊቭል ሪፕሬዘንቴሽን የምታወሩ ከሆነ ኢንፎርሜሽናችሁ እንዴት ሪፕሬዘንት እንደሚደረግ የሚነግራችሁ ኳንተም ሜካኒክስ ይሆናል።
I know a lot of buzzword የተጠቀምኩ ግን ትንሽ ክሉ አግኝታችኋል ብዬ አስባለሁ። ካወራቸው በጣም ብዙ የማይገቡኝ ፖይንቶች አሉ። ላይክ በትክክል ያላቸው ነገሮች ነበሩ እና ላይክ እንደምናውቀው ከመጀመሪያውም በቴዎሬቲካሊ ኳንተም ላይክ እኛ በኳንተም ኮምፒውቲንግ ሳይሆን በኳንተም ሜካኒክስ ነው ቅድም እንዳነሳው ሃይ ስኩል ላይ ምናምን የምናውቀው እና ቱ አድቫንስድ ኮንሰፕት በጣም አድቫንስድ የሆነ ቶፒክ ነው እና እንዴት ነው አሁን ቅድም ስትነግረን የነበሩ ፓጎች አሉ ፒክቸር በማግኘት ምናምን ነገር ግን አድቫንስድ መሆኑ ሞር ለአንተ ሀርድ አላደረገውም ነበር ኦር ደግሞ የምታየው ሰው ነበረ የሚከተለው ጋይድ የሚያደርግ እንዲህ ነበረ ያንተ ፍሎ? ኦኬ ሶ ኳንተም ኮምፒውቲንግ ላይ ስንመጣ የመጀመሪያው ነገር ከኮርሱ ሀርድ መሆንም በላይ ኮርሱ ሀርድ ነው እያልኩ ሳይሆን ማለት በአንደርግራጁዌት ሌቭል አንደርስታንዲንግ አንድ ለምሳሌ አይኤስን በእናንተ መውሰድ ይቻላል፣ በእኛ ኤሌክትሪካልን መውሰድ ከቻለ እዛ ላይ የሚሰጡ ኮርሶችን መረዳት የቻለ ሰው መረዳት ይችላል ብዬ አስባለሁ። ላይክ ሀርድ ነው የሚባልበት ሌቭል አለ። ለምሳሌ ለአንድ ኤሌመንታሪ ተማሪ ኦፕቲክስን ወስደን ብናስረዳው እንደሚከብደው አለ አይደለ? ሌቭሉ በማይሆንበት ሌቭል ላይ ላለ ሰው ብንነግረው ይከብደዋል። ግን አንደርግራጁዌት ሌቭል ለምንማር ሰዎች አይ ቲንክ ኮርሱ መመበብ የሚችል መማር የሚቻል የማይከብድ ነው ብዬ አስባለሁ። ግን እኔ በጣም ከባዱ ፓርት ብዬ የማስበው ኮርሱ መክበዱ አለመክበዱ ሳይሆን ኢንቱዊሽን ክሬት ማድረግ ነው። አሁን ለምሳሌ አንድ የሚነሳ ችግር አለ። ኳንተም ሜካኒክስ ወይ ኳንተም ኮምፒውቲንግ እንደቆየበት አመት ማለት ላይክ ፎር ዘ ፓስት 180-70 years ምናምን ነው የቆየው። ኳንተም ኮምፒውቲንግ አይ ቲንክ ፌመን ከመጣ በኋላ ፐብሊክሊ በጣም መወራት የጀመረው 70ዎቹ 60ዎቹ ውስጥ በጣም መወራት የጀመረ ኮርስ ነው ማለት ነው። ፎር ዘ ፓስት 17 years we've been talking about ኳንተም ኮምፒውቲንግ። ግን እንደዚህ ሆነ በጣም ብዙ ኳንተም አልጎሪዝሞች የሉንም ይባላል እና ፒተር ሾር ተጠይቆ ነበር ለምን ይመስላል እንደዚህ አይነት ኬዝ ያለው ለምንድን ነው ብዙ አልጎሪዝሞች የሌሉ ለምንድን ነው በጣም ብዙ ማንጠቀሙ ብሎ ነበርና one of the reasons he raised was ኢንቱዊሽናችን ክላሲካል ነው። ማለትም ለምሳሌ the very basic የምንለው የኳንተም ኮምፒውቲንግ ፕሪንሲፕል ሱፐርፖዚሽን ነው። ሱፐርፖዚሽን ኢን ክላሲካል ፊዚክስ ዌቭ ኦፕቲክስ ላይ ካመጣ ነው ሜክ ሴንስ። ማለትም የዌቮችን ቢሄቨር በአንድ ቦታ ይገኛል አንልም አይደለ? የአንድ ራዲሽን ሬይ አንስተን ይሄ ራዲሽን እዚህ ጋር ነው የሚገኘው ማለት አንችልም። ሶ ላይክ በዌቭ ኮንሰፕት ሱፐርፖዚሽን መረዳት ቀላል ነው። ሱፐርፖዚሽን ማለት ምናልባት ከዚህ በፊት ላልሰማችሁ ልጆች የአንድ ፓርቲክል ወይ ደግሞ የአንድ ዌቭ ሌቨል እና ነን ሎካሊቲ ቢሄቨር ነው። ማለትም እዚህ ጋር ነው የሚገኘው ማለት ማትችሉበት የሁለት የሶስት ቦታዎች ድምር፣ ያው ቃሉ ኢንተር ነው ግን በጣም ዳውንግሬድ እያደረኩት ነው፣ ግን ድምር ውጤት ነው ብላችሁ ወይ ደግሞ ሱፐርፖዚሽን ኦፍ ቱ ኦር ሞር ስቴትስ ብለን የምናወራው ማለት ነው። እና ይህም ቢሄቨር ኳንተም ጋር ስንመጣ በፓርቲክል ሌቭል መረዳት አለብን። ኤሌክትሮናችን አንድ ቦታ ሳይሆን ያለው ዌቭ ቢሄቨር ነው ያለው። ኢታስ ፕሮባቢሊቲው ለምሳሌ ጀስት በጣም አብስትራክት ላድርገው እና 5 ኪሎ እና 6 ኪሎ ፓርቲክሉ ወይ ደግሞ ኤሌክትሮኑ ሊገኝ ይችላል ብዬ ላስብ እና ሱፐርፖዚሽን ነው ስል ኤሌክትሮኑ 5 ኪሎ ነው ወይ 6 ኪሎ ነው ያለው ማለት አልችልም። ዋረከን ሳይዝ የ6 ኪሎ የመገኘት ፕሮባቢሊቲ ያለው የ5 ኪሎ የመገኘት ፕሮባቢሊቲ ያለው። ስለዚህ ክላሲካል ሴንስ ላይ ሲመጣ ዊ ሃቭ ቱ ሴይ በሁለቱም ቦታ አንድ ላይ ነው የተገኘው ማለት አለብን። ግን ያ ቢሄቨር የለም እና ላይክ ኢንቱዊሽናችንን ኳንተም ኮምፒውቲንግ ላይ ባሉ እንትሮች ፕሪንሲፕሎች ቤዝ ስናደርግ ይሄ ነገር አያወዛግበንም። የት ነው የሚገኘው? እዚህ ነው የሚገኘው፣ እዛ ነው የሚገኘው ነገር የሚለው አያወዛግበንም። ክላሲካሊ ግን ስናወራ ወይ ሁለቱም ጋር አይገኝም የሚል ነገር ማሰብ አለብን፣ ወይ ሁለቱም ጋር በሴም ታይም ይገኛል ማለት አለብን እና ሀርድ የሚሆነው ራዘር ዛን የኮርሱ ክብደት ሞስት ፕሪንሲፕሎቹን ከክላሲካል አላቀን በኳንተም ወርልድ ለመረዳት መሞከር ትንሽ ይከብዳል እና እኔ የነበረኝ አድቫንቴጅ ምንድን ነው? አይ ዋዝ ቢት ኩሪየስ ጀምር ማለት ከኢርሊ ጀምሮ
ትንሽ ወጣ ያሉ ነገሮች ደስ ይሉኝ ነበረ። ዊርድ የሆኑ ኮንትሮቨርሻል የሆኑ ስፔሻሊ ወደ ሳይንሱ ዓለም ስንመጣ ኢንስታይን የግራቪቲ የሚባለው ነገር አትራክሽን አይደለም ሲል ኢትስ አባውት ላይክ የስፔስ ታይም ከርቫቸር ነው ሲል እነዚህ ነገሮች መስማት ያስደስታኝ ነበር። ሶ እንደነገርኩሽ ላይክ ከ9 ወይ ከ10 እርግጠኛ ስላልሆንኩ ነው ጀምሮ ዩኒቨርሲቲ እስክገባ ድረስ ጊዜ ነበረኝ ይሄን ኢንቱዊሽን ቢውልድ ለማድረግ እና ስለዚህ እኔ ወደዚህ ኮርስ ለመግባት የኮርሱ ክብደት ቢት ቤሪየር ነው፣ ግን ብዙም ቤሪየር አይደለም። ቤሪየር የሚሆነው ቴክስ ታይም ይሄን ኢንቱዊሽን ቢውልድ ለማድረግ። ሆፕ እንትኑ እንደተመለሰ ሀሳቤ ክሊር እንደሆነ። ይቅርታ አንዴ ራስን ሚዩት ታደርግልኛል? ሪፍሌክት ያደረገ ነው ማወራው። እሺ ቴንኪው በጣም ሰው ትልቁ ነገር አሁን ኢንቱዊሽናችን ኦልሬዲ ክላሲካል ኮምፒውቲንግ ላይ ቢልድ ስለተደረገ ነው ፖይንት ራይት። ከዛ ደግሞ ላይክ አሁን እዚህ ጋር ከሃይ ስኩል ጀምሮ ይሄ ባክግራውንድ አለክ የምታገኛቸው ሌክቸሮች ኦር ደግሞ ያንተ ኦልሬዲ ሴት ያደረግከው ኢንቱዊሽን እንደልሶ ደግሞ አሁን ላይ ኤሌክትሪካል ተማሪ ና ዳት ሚንስ ዜር ኢዝ ፊዚክስ አይደለ? ስለዚህ አሁን ይሄ ኳንተም ኮምፒውቲንግ ለመጀመር የሆነ ሰው ከዜሮ ፊዚክስ ቢጀምር ይችላል። ላይክ አሁን አንተ ከዛ ደግሞ ከዚህ ጋር አያይዘ እንድትመልስልኝ ፈልገው ኤሌክትሪካል መግባት ለዛ አስተዋጽኦ ያደረገው ነገር አለ እንድትቀጥልበት or something? ያው አሪፍ ሀሳቦችን ያነሳሽው እና አሁን ከዜሮ ቢጀምር ይደረሳል ወይ ለሚለው እንኳን ይሄ አይደለም ላይክ ምን የሚባል ነገር አለ ኢን ላክ ኦፍ የሆነ ኢንፎርሜሽን የሆነ ነገር ኢንፎርሜሽን ሲያጥረን ያለን አማራጭ we have to look around ከዚህ በፊት ኤግዛምፕለሪ የሆኑ ኤክስፒሪየንስ ያላቸው ከዚህ በፊት እኛ ካለፍን ማለፍ በምንፈልግበት ፓዝ ያለፉ ሰዎችን መመልከት ነውና ብዙዎቹ ማለት በሚቻል ደረጃ አሁን ላይ ኳንተም ኮምፒውቲንግ ሪሰርች ላይ እየሰሩ ያሉ ሰዎች ብዙዎቹ ኳንተም ኮምፒውቲንግ ላይ የመጡት ከረፈደ ነው። ኢቨን ምናደንቀው በጣም ምንወደው ፒተር ሾር ራሱ ፒኤችዲውን ከሰራ በኋላ ነው ለኳንተም ኮምፒውቲንግ ስፔሻላይዝ ወደ ማድረግ ሄደው። ያ ማለት ኢርሊየር የሆነ ግራውንድ የለውም ማለት አይደለም። ብዙዎቹ ኢዘር ኮምፒውተር ሳይንስ ላይ ሲማሩ የነበሩ ናቸው ወይ የፓርቲክል ፊዚክስ ላይ ሲሰሩ የነበሩ ናቸው። the only difference ምንድን ነው? ኢርሊ የነገሮችን የመረዳት ኢንቱዊሽናቸው ያደጉ ሰዎች ናቸው ነው። that's the only difference። ማለትም ማንም ሰው ከዜሮ ተነስቶ በጣም ትልልቅ ቦታዎችን መድረስ ይችላል። ግን ምን ፋክተር አለ? ኢርሊየር የነበረን ሌሎቹ ላይ የነበረን ፕሮብሌም ሶልቪንግ ስኪል በጣም ክሪቲካል ነው። እዚህ ጋር እንደውም ትንሽ ከቶፒኩም ወጣ ብዬ ላወራላችሁ እና ለምሳሌ ሉካት ኤቲኤስቪ አሁን ሲመጣም የጀመረው በዲኤስኤ ነው። ስናት ዌብ ዴቨሎፕመንት ስናት ሞባይል ዴቨሎፕመንት ወይ የሆነ በጊዜው ማርኬት ላይ ባለ ኢንተር ማኔጅመንት ሲስተም ስለመስራት እያወራ አይደለም የመጣው። ዲኤስኤን በማውራት ነው የመጣው። ለምን ካላችሁ ዲኤስኤ is an exemplary form of problem solving skill regardless of የእናንተ ዶሜን ናውሌጅ ምን ታካብታላችሁ የሆነ ፕሮብሌም ሶልቭ የማድረግ ሾንታ ያንን ፓርት ሆን ታረጉታላችሁ ይሄ ፕሮብሌም ሶልቪንግ ስኪላችሁን እና የሆነ ዶሜን ውስጥ ልገባም ለምሳሌ ያው ሜንሽን ላድርግና እኔ የምሰራበት አይኮግላብስ ሞስትሊ ፍሮንቲር የሆኑ ስራዎችን ነው የሚሰራው እና ዶሜን ናውሌጅ ላይ ፎከስ የሚያደርግ ሰው የሆነ አዲስ ፕሮጀክት አይዲያ በመጣበት ቁጥር ወዛገብ ሊመጣበት ነው ማለት ነው። ሶ ፈርስት ቢውልድ መደረግ ያለበት ዶሜን ናውሌጅ ቢውልድ ማድረግ ክሪቲካል ነው አይ ነው። ግን ቢሳይድ ዛት በጣም ትኩረት ሊሰጠው የሚገባው ፕሮብሌም ሶልቪንግ ስኪል የሆነ ዶሜንም ላይ ሆኖ ሌላም ቦታም ስትሄዱ ፐዝሎች ምናምን የሚሆን ሶልቭ የማድረግ ስኪል በጣም ክሪቲካል ነው። አእምሯችሁ በዛ ማይንድ ሴት መሆን አለበት እና ሶ ፊዚክስም ላይ ከዜሮ መጀመር ይቻላል። ለምን ካላችሁ ከዛ በፊት ክሊን ስሌት ሆነን አይደለም የምንጀምረው። ማትስ ስፔሻላይዝ ያደረጋችሁ ልጆች የማትስ ናውሌጃችሁን ብታመጡ በጣም ሂውጅ የሆነ ኮንትሪቢዩሽን አለው።
ኮምፒውተር ሳይንስ ላይ በጣም ስኪል ሊሆናችሁ ልጆች የኮምፒውተር ሳይንስ በጣም ሂውጅ የሆነ ፓርቲ ይጫወታል። ኳንተም ኮምፒውቲንግ ላይ አይስ የምትማሩ ልጆች ሶፍትዌር ስኪላችሁ አሁን ላይ በጣም ሜጀር የሆነ ፎከስ ተሰጥቶት እየተሰራ ያለው ኳንተም ኮምፒውቲንግ ላይ ሶፍትዌር ዴቨሎፕመንት ነው። ሶ ላይክ ፊዚክስ ኢዝ ዘ ሜን ፓርት በት እናንተ የምትጀምሩበት ቦታ ኦልሶ ኢት ኢዝ አ ኮንትሪቢዩሽን ሶ አይ ካን ፕሮሚስ ዩ ዛሬ ብትጀምሩ ሱን ላይክ መረዳት ትችላላችሁ። ሱን ዩ ካን ስታርት ኮንትሪቢዩቲንግ ሱን ዩ ካን ስታርት ላይክ ሪዲንግ ፔፐርስ ኤንድ ላይክ አንደርስታንድ ስታፍ ሶ እሱ ላይ ጭራሽ ስጋት ሊገባችሁ አይገባም። ሪጋርዲንግ የኤሌክትሪካል መግባት ኮንትሪቢዩሽን አለው። ሂውጅ ኮንትሪቢዩሽን አለው። ማለትም ምንድን ነው ብዙ ጊዜ እንደዚህ ፍሮንቲር የሆኑ ነገሮች ወይ ደግሞ ሪሰርች ኤሪያ ላይ ያሉ ነገሮች ላይ ስለ መግባት ማንም ሰው ሲያስብ the problem is it takes time ማለትም ለምሳሌ if I was an IS student or computer science ወይ ደግሞ ሶፍትዌር ላይ በሆን ኖሮ አሁን ላይ ለማንበብ ያገኘሁትን ጊዜ አሁን ላይ ካልኩሌሽን ለመስራት ያገኘሁትን ጊዜ ላላገኝ እችላለሁ። ኤሌክትሪካል ላይ ሲሆን ለምሳሌ እኔ ስለ ክላሲካል ኢንፎርሜሽን ሪፕሬዘንቴሽን ይሄ ትራንዚስተር ስላልኳችሁ ሰማይ ኮንዳክተር ስላልኳችሁ ኮንሰፕቶች ለብቻ ወጥቼ የማንበብን ዴማንድ ቀንሶልኛል ማለት ነው። ምክንያቱም ክላስ ላይ አስተማሪ ያስተምራል፣ ለፈተና ስዘጋጅ ኮንሰፕቶችን እረዳለሁ። ሰው ወደ ኳንተም ኮምፒውቲንግ መጥቼ ሳነብ I can skip that part ማለት ነው። so like it saved a lot of time። ሁለተኛ ደግሞ ሞደርን ፊዚክስ የሚባል ኮርስ ነበረን። it covers most of the quantum mechanical part በጣም ከቨር ያደርጋልና so hugely contribute አድርጓል ኤሌክትሪካል መግባቴ። ሌላ ኮርስ ለሚወስድ ሰው ቻሌንጅ የሚሆነው እንደነገርኳችሁ እነዚህን ቶፒኮች ለማንበብ it takes time። ሶ ከምትሰሩት ነገር ወጣችሁ ወይ ደግሞ ከምታያቸው ነገሮች ወጣችሁ የሆነ ጊዜያችሁን ለሪዲንግ ብቻ ለሪሰርች ብቻ አሳይን ማድረግ ይኖርባችኋል ነውና ያ ማንም መጀመር ይችላል። ጀስት የሆነ ያህል ሰዓት ይወስድባችኋል። ኦኬ ቴንክ ዩ ፕኔት ደስ የሚል ኤክስፕላኔሽን ነበረ። ሞር አሁን ብሮድ አድርገህ ነበረ ብዙ ነገሮችን የነገርከን ስለሰራህበት ስለ ኢኮግራፊው በኋላ የምናወራ ይሆናል። እንግዲህ ስለሰራሃቸው ነገሮች ሪጋርዲንግ ኳንተም ኮምፒውቲንግ። አሁን ግን እስኪ ቅድም ስለ ሱፐርፖዚሽንም አያይዘ እየነገርከን ነበረ። ዛሬ ላይ እዚህ ጋር ያሉ ተማሪዎች ሁሉም በቀላሉ አንደርስታንድ ሊያደርጉት ይችላል ብለህ የምታስበው የኳንተም ኮምፒውቲንግ ኮንሰፕት እስኪ የመረጥከው ለዛሬ ንገረን። ኦኬ ስፔሲፊካሊ እንትን እላለሁ ብዬ አሰብኩት የለም፣ ግን ፒላር ስለምንላቸው የኳንተም ኮምፒውቲንግ ፕሪንሲፕሎች ላስረዳችሁ። ሶ ኳንተም ኮምፒውቲንግ ላይ ሶስት ሜጀር የሆኑ ፒላሮች አሉ። ኳንተም ሜካኒክስ በምንለው ወይ ደግሞ ኳንተም ያው እንትን እየቀያየርኩ ስለምጠቀም ትራይ ቱ ካች አፕ። ሶስቱ ፒላሮች እነማን ናቸው? ሱፐርፖዚሽን፣ ኢንታንግልመንት እና ኢንተርፌረንስ የምንላቸው ናቸው። በሚገርም ሁኔታ ዲስ አር ናት አዲስ ወርዶች ወይ ደግሞ ኳንተም ኮምፒውቲንግ የፈጠራቸው አዲስ ቃላቶች አይደሉም። እነዚህ ወርዶች ፕሪቪየስሊ በምናውቀው ፊዚክስ ውስጥ የነበሩ ዴይ ቱ ዴይ ደግሞ አክቲቪቲያችንም ውስጥ የነበሩ ናቸው። እነዚህ ነገሮች በጣም ሲምፕል በሆነ ወይ ላስረዳችሁ ሞክራለሁ። የመጀመሪያው ይሄ ሱፐርፖዚሽን የምንለው እንደምታውቁት ዊ ሃቭ የኢንተር ቢሄቪየር አለን አይደለ? ፕሮባቢሊቲ የሚባል ክላሲካል ቻንስ አለን። ማለትም ለምሳሌ እኔ አንድ ሳንቲም እየወረወርኩ ከሆነ ወደ ላይ ተመልሶ ሲመጣ እጄ ላይ ሲያርፍ ከማየቴ በፊት ወይ ዘውድ ነው ወይ ደግሞ አንበስና ጎፈር ነው አንበስና ዘውድ ነው የምንለው። አንበስና ዘውድ በሚለው ሊድና ወይ ካየሁት በኋላ እጄ ላይ ካረፈ በኋላ ወይ ዘውድ ነው ወይ ደግሞ አንበስ ነው አይደለ? ዲስቲንክት የሆነ ስቴት አለን ማለት ነው። ወይ ደግሞ 0 እና 1 የምንለው ዲስቲንክት ስቴት አለን። ግን ኮይኔን ወረወርኩትና ከዛ ከማየቴ በፊት ያለውን ስቴት እስቲ ገምቱ ብላችሁ እንዴት ነው የምታስቡት? ለምሳሌ አንዳንድ ሰው 50% ወይ ዘውድ ነው ወይ ደግሞ አንበስ ነው ሊለኝ ይችላል ማለት ነው። 50% ቻንስ ያለው ብዬ ባወራ ምን እያልኩ ነው? ይሄ ሳንቲም ከማየቴ በፊት
በአንበስና በዘውድ ሱፐርፖዚሽን ነው የሚገኘው ማለት ነው። ሱፐርፖዚሽን ማለት አንድ ቢሄቨር ወይ ደግሞ አንድ ስቴት የአንድ ነገር የሆነ የመሆን ነገሩ ፕሮባቢሊቲው የሁለት ስቴቶች ደግሞ ሁለት የመሆን ነገሮች ድምር በሚሆንበት ጊዜ ነው ሱፐርፖዚሽን የምንለው። እንዳልኳችሁ ሳንቲሙን ከማየቴ በፊት 50% ዘውድ ነው፣ 50% አንበስ ነው። ስለዚህ ላይ እነዚህ ሁለት አንበስና ዘውድ የሚባሉ ስቴቶች በአንድነት መገኘታቸው ምን ይባላል? ሱፐርፖዚሽን ይባላል። ኢንተርፌረንስ ላይ ስመጣ ለምን ይሄ ሱፐርፖዚሽን ለምን ክላሲካል ሊኖሩ ለምንድን ነው ኳንተም ላይ የምንለው የሚለውን እመጣላችኋለሁ። ከዛ በፊት ኢንታንግልመንትን ላወራላችሁ። ያው የሱፐርፖዚሽን ሀሳብ ይዛችኋል ብዬ አስባለሁ። ካልገባችሁ በኋላ ላይ ድጋሚ መጠየቅ ትችላላችሁ። የኢንታንግልመንትን ሀሳብ ደግሞ ስናነሳ በጣም የተለመደ ምሳሌ አለን። ኢንታንግልመንት ክላሲካሊ ወይ ደግሞ አሁን ባለው ኳንተም ላይ ባልገባው ዓለም እንዴት ነው የሚገለጸው ካላችሁኝ፣ ቀኝ እጅና ግራ እጅ ያለው ጓንት አለ ብላችሁ አስቡ። ቀኝ እጅና ግራ እጅ ያለው ጓንት የሆነ ሳጥን ውስጥ ብንከት፣ ከዛ እኔ ቀኝ እንትሩን ገለባበጥ ነው እና ብላችሁ አስቡ፣ አወዛገብ ነው እና ብላችሁ አስቡ። ዊዛውት ሚክሲንግ ዘም ማለት ነው። ሶ አንዱኛውን የእጅ ጓንት እኔ ጋር አስቀርቼ አንደኛውን የእጅ ጓንት ለአበበ ሰጠሁት ብዬ ልንገራችሁ። ከዛ አበበ ይሄንን አንዱን የእጁን ጓንት አዳማ ድረስ ይዞት ሄደ ብላችሁ አስቡ። ከዛ አሁን እኔ ጋር ያለውን ጓንት ቼክ በማደርግበት ጊዜ ቀኝ እጅ ከሆነ አበበ የያዘው ምንድን ነው ብዬ አስባለሁ? ግራ ነው። እኔ ጋር ያለው ግራ ከሆነ አበበ የያዘው እጅ ጓንት ቀኝ ይሆናል። ስለዚህ በሁለቱ ኢንፎርሜሽን አበበ ጋር ባለው ስቴት እና እኔ ጋር ባለው ጓንት መሀል ዴር ኢዝ ሰም ካይንድ ኦፍ ኢንፎርሜሽን ፍሎ ማለት ነው። ማለትም ኢንታንግልድ ስቴቶች ናቸው ማለት ነው። እኔ ጋር የማደርገው ኦፕሬሽን ወይ የማየት አክሽን አዳማ ያለውን የእጅ ጓንት ዲሳይድ ያደርጋል። ይሄ በሁለት ነገሮች መሀል ያለ እንደዚህ የመያያዝ ወይ ደግሞ አንዱ አንዱን ዲፋይን የማድረግ ቢሄቨር ኢንታንግልመንት ይባላል። ኢንተርፌረንስ ጋር ልምጣላችሁ እና ምንድነው አሁን እነዚህ ሶስቱን ኮንሰፕቶች ክላሲካሊ ከነገርከን ምንድነው ኳንተም ጋር የሚለየው ካላችሁኝ ልጀምርላችሁ። 12ኛ ክፍል ላይ የነበረውን የማቴማቲክስ ኮርስ የ11ኛ ክፍል ያለው የምታስታውሱት ከሆነ ስለ ኮምፕሌክስ ነምበሮች አሁን ፕሮባቢሊቲያችን ክላሲካሊ ምንድን ነው? ኢት ኢዝ ሪል ነምበር ቢትዊን 0 እና 1 ነው። ስለዚህ 0 እና 1 መሀል ያለ ፖዚቲቭ ነምበር ነው ብለን የምናስብ ከሆነ ሁለት ፕሮባቢሊቲዎችን አምጥታችሁ ስትደምሩ ምንድን ነው የምታገኙት? የበለጠ ፕሮባቢሊቲ ነው የምታገኙት አይደለ? ለምሳሌ 1/3 እና 2/3 የሆነ ፕሮባቢሊቲ ቢኖረኝ ስደምር 1 ነው ማገኘዋ፣ 1/1 ይሆናል ማለትም ሙሉ እርግጠኛ ሆናለሁ፣ ሰርቴን ሆናለሁ ማለት ነው። ኳንተም ጋር ስንመጣ እነዚህ የፕሮባቢሊቲ ቫሊዎች ወይ ደግሞ አምፕሊቲዩድ የምንላቸው ሪፕሬዘንት የሚደረጉት በኮምፕሌክስ ነምበር ነው። ኮምፕሌክስ ነምበር ደግሞ ስትደምሩት ሁሌም ትልቅ ቁጥር አይሰጣችሁ። ሄዳችሁ ቼክ ማድረግ ትችላላችሁ። አሁን ላይ ብዙም ገብቼ እንዳላወዛገባችሁ ይሄንን ያዙትና ሄዱልኝ። ኮምፕሌክስ ሪል ነምበሮችን ፖዚቲቭ ከሆኑ ሁለት ፖዚቲቭ ሪል ነምበሮችን ስንደምራቸው ወይ ደግሞ የትኛውን ፖዚቲቭ ነምበሮች ስንደምራቸው ያነሰ ቁጥር አይደለም የሚሰጡን፣ የሚጨምር ቁጥር ነው የሚሰጡን። ነገር ግን ኮምፕሌክስ ነምበር ጋር ሁለት ፖዚቲቭ እንኳን የምንላቸውን ቁጥሮች ያው ፖዚቲቭ አንላቸውም፣ ግን ሁለት ኮምፕሌክስ ነምበሮችን በምንደምርበት ጊዜ ፕሮባቢሊቲዎችን በምንደምርበት ጊዜ ኔጌቲቭ ወይ ደግሞ የመቀነስ ቢሄቨር ይኖራቸዋል። ያው ኔጌቲቭ ፕሮባቢሊቲ ፖዚቲቭ መሆን አለበት፣ ግን የመቀነስ ቢሄቨር አላቸው። ቢትዊን 0 እና 1 ይሆናል። ስንደምረው 1 ይሰጠናል። ግን ኮምፕሌክስ ነምበር ስለሆኑ እነዚህ ፕሮባቢሊቲዎች ስንደምራቸው የመቀነስ አንዳንዴ ደግሞ የመጨመር እና 12ኛ ክፍል ላይ ዌቭ ኦፕቲክስ ላይ የምታስታውሱ ከሆነ ዴር ኢዝ ዲስትራክቲቭ እና ኮንስትራክቲቭ የምንለው ኢንተርፌረንስ ቢሄቨር አለ። ማለትም ሁለት ዌቮችን ስትደምሩ ትልቅ ዌቭ ሊሰጣችሁ ይችላል፣ ወይ ደግሞ ያነሰ ዌቭ ሊሰጣችሁ ይችላል ከነሱ መጠን ማለት ነው። በተመሳሳይ መንገድ እነዚህ የኳንተም ላይ ያሉ ፕሮባቢሊቲዎችን በምንደምርበት ጊዜ የመቀነስ ወይ ደግሞ የመብለጥ ቢሄቨር አላቸው እና ሱፐርፖዚሽንም የምንለው
ከክላሲካሉ የሚለየው ምንድን ነው? ፕሮባቢሊቲዎቹ ክላሲካል ላይ ያሉት አንድ ሁለተኛ ሁለት ሶስተኛ እያለ የምንገልጻቸው ፖዘቲቭ ነምበርስ ቢትዊን 0 እና 1 ነው የሚሆነው። ኳንተም ጋር ስንመጣ እነዚህ ፕሮባቢሊቲዎች የሚገለጹበት ሪፕሬዘንቴሽን ምን ይሆናል? ኮምፕሌክስ ነምበር ይሆናል። እና ይሄ ነው የሚለየው። ሱፐርፖዚሽን ያልኳችሁን ሀሳብ ካገኛችሁ። ኢንታንግልመንትም ጋር ስንመጣ በተመሳሳይ መንገድ የክላሲካል ነን ሎካሊቲ የምንለው የለም። ለምሳሌ እኔ ያው ጓንት የሚለው ሀሳብ ሴንስ ሰጥቷቸዋል ብዬ ስላሰብኩኝ አበበ ጋ አንድ ላስቀምጥና 1 እና 0 ኢንታንግልድ ሆኗል ብላችሁ ካሰባችሁ እኔ ጋ 0 አለ አበበ ጋ 1 አለ ብዬ ካሰብኩኝ እኔ ጋ ያለውን ነገር ያለውን ቢት ሳየው 0 የሚሆን ከሆነ አበበ ጋ 1 እንደሚሆን እርግጠኛ ነኝ። እኔ ጋ ያለው ቢት 1 ከሆነ አበበ ጋ ያለው 0 እንደሚሆን እርግጠኛ ነኝ። ግን ኳንተም ጋር ስንመጣ ምን ይለየዋል ካላችሁኝ ሜዠርመንት ሁሌም ተመሳሳይ ሪዛልት የለውም። ማለትም ለምሳሌ በክላሲካሉ ኬዝ እኔ ቀኝ ጓንት ካየሁኝ 100 ጊዜም ደጋግሜ ልየው ያ ጓንት ሁሌም ቀኝ ነው። አበበ ጋ ያለው ሁሌም ግራ ነው 100 ጊዜ ባየው። ኳንተም ላይ ግን ሜዠርመንት ራሱ አንድ ኦፐሬሽን ነው። ማለትም ሳየው ቀኝ ከሆነ ቀጣይ ሳየው ግራ ሊሆን ይችላል፣ ቀጣይ ሳየው ቀኝ ሊሆን ይችላል። ካገኛችሁ ይሄ የመመልከት ወይ ደግሞ ሜዠር የማድረግ አክሽን ዲፋይንድ የሆነ ስቴት የለውም። ስለዚህ ኢንታንግልመንትን ከክላሲካሉ የሚለየው ምንድን ነው ካላችሁኝ ተመሳሳይ የኢንታንግልመንት ቢሄቨር አለ። እኔ ጋ ቀኝ ካገኘው አበበ ጋ ግራ ነው፣ እኔ ጋ ግራ ካገኘው አበበ ጋ ቀኝ ነው። ግን እኔ ጋ ሁሌም ቀኝ አላገኝም። ኳንተም ሲሆን እኔ ጋ ግራ ላገኝ ይችላሉ። የዛኔ አበበ ጋ ያለው ግራ ይሆናል። እኔ ጋ ቀኝ በማገኝበት ጊዜ እሱ ጋ ግራ፣ እኔ ጋ ግራ በማገኝበት ጊዜ እሱ ጋ ቀኝ ይሆናል። ስለዚህ የሚለያያቸው ምንድን ነው ማለት ነው? ይሄ የሜዠርመንት ቢሄቨር ነው። ሜዠር ስታደርጉ ሁሌም ተመሳሳይ የሆነ ሪዛልት አታገኙ የሚለው የሚለየው ማለት ነው ከክላሲካሉ። ኢንተርፌረንስ ጋር ስንመጣ ደግሞ ክላሲካል ያለን ኢንተርፌረንስ በዌቮች መሀል ነው። ማለትም የላይት ቢሄቨር ነው ኢንተርፌረንስ ማለት። ኳንተም ጋር ሲመጣ ኢትስ ናት ጀስት አባውት ዌቭ ተባለ ማለት ኤሌክትሮኒክስም የኢንተርፌረንስ ቢሄቨር አለው ተባለ። ስለዚህ ኳንተም ጋር ሲመጣ ኢንተርፌረንስ የተለያየው ለምንድን ነው? የኢንተርፌረንስን ይሄ የዌቭ የሚባለውን ቢሄቨር ለማን ኢንትሮዲስ አደረገ? ለፓርቲክል ኢንትሮዲስ አደረገ። ኢንፎርሜሽናችን በኤሌክትሮኖች ከሆነ ሪፕሬዘንት እያደረግን ያለ ነው እንትራችን ኢንፎርሜሽናችን ኢንተርፌር የማድረግ ቢሄቨር ያዘ ማለት ነው። ኢትስ ናት ጀስት አባውት ዌቭ ቢሄቨር አይደለም ማለት ነው። ሆፕፉሊ እነዚህ ሶስቱ ትንሽ ክሎ አግኝታችኋል። ዩ ጋይስ ካን ፈርዘር ሉክ ኢንቱ ኢት ላይክ ዌቮች ፍሪ ናቸው። ቻትጂፒቲን እየጠየቃችሁ ምናምን መረዳት ትችላላችሁ። ብዙ ፖዚሽን እና ቴንክ ዩ የነበረ ኤክስፒሪንስን። አሁን ደግሞ እስኪ ወደ ዛሬ ቶፒካችን ኳንተም ኮምፒውቲንግ እና ማሽን ለርኒንግ ምንድን ነው የሚያገናኛቸው ነገር ወደሚለው ደግሞ እንሂድ። ኦኬ ሶ አይ ቲንክ ያው እንትን ለማለትም ከዚህ በፊትም ሜንሽን ለማድረግ እንደሞከርኩት ኳንተም ኮምፒውቲንግ ኢዝ ኤ ላንጉጅ ፎር አስ ማለትም ላይክ ፓይተንን ተጠቅመን ስለ ፓይተን በጣም ኤክሳይትድ ሆነ ማውራት እንችላለን አይደለ? ስፔሻሊ አሁን ላይ እነ ፓይዳንቲክ ምናምን ከመጡ በኋላ ታይፕ ሴፍቲ ምናምን ከመጣ በኋላ ብዙ ቢሄቪየሮችን ስለ ፓይተን ማውራት እንችላለን። ፓይተን ፋንክሽናልን ኦፒን አንድ ላይ ሰፖርት ማድረግ ይችላል። አሲንክ ለመስራት በጣም ኢዚ ነው። ስለዚህ ኤክሳይትድ ሆነ ስለ ፓይተን እንደምናወራ ሁሉ ስለ ኳንተም ኮምፒውቲንግ ፕሪንሲፕሎችም ኤክሳይትድ ሆነ እናወራለን። ግን when it comes to ፓይተን ስለ ላንጉጁ ማውራት አለ አይደለ? ቢት ቬግ ነው። ምን ማሳየት አለበት? ፓይተንን አሳን አፕሊኬሽን የሆነ ቦታ ላይ ሲሰራ ማሳየት አለብን። ስለዚህ ፓይተንን የቱ ጋር ነው ወርዚ ሆኖ የምናየው ካልን አሁን ላይ ሞስትሊ ማሽን ለርኒንግ ላይ ነው በጣም ቡም እያደረገ ያለው እና ኳንተም ኮምፒውቲንግም ስናወራ እንደዚህ ነው የምናወራው። ኳንተም ኮምፒውቲንግ የቱ ጋር ነው በጣም ኤግዜል የሚያደርገው የሚለውን ነው እና አሁን ላይ በጣም ሁለት ሜን ኤሪያዎች በጣም ኤክስፓንድ እያደረጉ ነው። ቱ ማች ሪሰርቸርስ ራሳቸውን ጊዜያቸውን ሰጥተው ኢንቨስት እያደረጉበት ያሉ ቱ ኤሪያዎች አሉ። አንደኛው
ክሪፕቶግራፊ የምንለው ነው። ያው የክሪፕቶግራፊን አይዲያ ከዚህ በፊትም ሰምታችሁ ሊሆን ይችላል። በቅርቡ የኳንተም ኮምፒውተር አርኤስኤ ኢንክሪፕሽንን ብሬክ ሊያደርግ ይችላል የሚባል ኬዝ አለ። በጣም ብዙ የሆኑ ኮምፒቲሽኖችን በአነሰ ጊዜ የመስራት ፕሮሚሶች አሉ ክሪፕቶግራፊ ላይ ስንመጣ እና ዲስ ኢዝ በጣም ኤክሳይቲንግ ወርልድ። እንደ አጋጣሚ ሆኖ እኔ ምን ላይ የመስራት እድልን አግኝቼ ነበረ? የማሽን ለርኒንግ አፕሊኬሽኖች ላይ የመስራትን እድል አግኝቼ ነበረ። ሶ ሁለት ኤሪያዎችን ሜንሽን ላደርግላችሁ ሞክራለሁ በሚኖረን ጊዜ እና ለምንድን ነው ኢንተርን መምረጥ ኳንተም ኮምፒውቲንግ ከክላሲካሉ ይልቅ መምረጥ በጣም የተሻለ የሚያደርገው ብላችሁ ከጠየቃችሁኝ የመጀመሪያው ሪዘን ምንድነው? ኢንፎርሜሽን ኢንኮድ የምናደርግበት ፕሮሰስ እንትን አለው። ኢንኮዲንጋችን ክላሲካሊ ለምሳሌ የኳንተም ሲስተምን ኢንኮድ እናርግ ብንል ወይ ደግሞ የሆነ ኢንፎርሜሽን ኢንኮድ እናርግ ብንል ኤክስፖኔንሻል የሆነ ኮምፒውቲንግ ፓወር ይጠይቃል። ለምሳሌ ሁለት የኳንተም ኪዩቢቶች ሪፕሬዘንት ማድረግ ከፈለኩኝ አምገነ ኒድ 4 የክላሲካል ኢንፎርሜሽኖችን። ሶ ኳንተም ሲስተምን ክላሲካል ሪፕሬዘንት ማድረግ ኤክስፖኔንሻሊ በጣም ሂውጅ ነው። ግን ክላሲካሉን ወደ ኳንተም አምጥተን ሪፕሬዘንት ለማድረግ ምንፈልግ አንደኛ ሪፕሬዘንቴሽናችን ኢትዝ ኤክስፖኔንሻል ሳይሆን ፖሊኖሚያል ነው። ሁለት አይነት ኢንኮዲንግ ሜተድ አለን። አንግል ኢንኮዲንግ እና አምፕሊቱድ ኢምቤዲንግ የምንለበት ሁለት ሜተዶች አሉ ክላሲካል ኢንፎርሜሽንን ኳንተም ላይ ሪፕሬዘንት ለማድረግ። አንግል ኢምቤዲንግ የምንሰራ ከሆነ ቀጥታ ኤን ያህል ኢንፎርሜሽን ቢኖር ወይ ደግሞ ኤን ያህል ቢት ቢኖረን ኤን ያህል ኪዩቢት እንጠቀማለን። ስለዚህ ስቲል ኢንኮዲንግ ሜተዳችን ኤክስፖኔንሻሊ ግሮዝ አያደርግም አንደኛ። ሁለተኛ ደግሞ አምፕሊቱድ ኢምቤዲንግ በምንጠቀምበት ጊዜ ሽሪንክ ያደርጋል። ማለትም 4 የሆነ የክላሲካል ኢንፎርሜሽን በ2 ኪዩቢት ተጠቅመን መግለጽ እንችላለን። ኤክስፖኔንሻል ላይክ 8 ሲኖረን 3 ኪዩቢት ተጠቅመን መስራት እንችላለን። ሶ ኮምፕሬስድ የሆነ ኢንፎርሜሽን ሪፕሬዘንቴሽን አንዱ አድቫንቴጅ ነው። ሁለተኛ ጋር ሲመጣ ለምሳሌ ሲምፕል የሆነ የማሽን ለርኒንግ አልጎሪዝም የምታውቁ ከሆነ ለምሳሌ ሲምፕል ኒውራል ኔትወርክ እያወራን ነው ካለን ዩ ሃቭ ዌት ሌየር፣ ከዛ በኋላ አክቲቬሽን ፋንክሽን ይጨመርበታል። ከዛ ቀጥሎ ሌላ ዌት ሌየር ይኖረናል። ከዛ በኋላ አውትፑት ይኖረናል፣ ኢንፑት ይኖረናል። አሁን ይህንን ስታዩ ላይክ ዊ ሃቭ ቱ ኢምፕሊመንት ነን ሊኒያሪቲ ማለት ይሄ እንትራችን ሌየራችን ዊዛውት አክቲቬሽን ፋንክሽን ሳንጨምር ስንቀር ሊኒየር ነው። ስለዚህ ምን ኢንትሮዲውስ ማድረግ አለብን? ዊ ሃቭ ቱ ኢንትሮዲውስ ነን ሊኒየር የሆነ ፋንክሽን ኢንትሮዲውስ ማድረግ አለብን። ኳንተም ጋር ስንመጡ ምንሰራባቸው የዌይት ፓራሜትሮቻችን ፓራሜትራይዝድ የሆኑ ዩኒታሪ ኦፕሬሽን የምንላቸው ወይ ደግሞ ጌቶች ናቸው እና እነዚህ ጌቶች በቢሄቨራቸው ምንድን ናቸው? ነን ሊኒየር የሆነ አንግል ሪፕሬዘንቴሽን አላቸው ወይ ደግሞ ትሪግኖሜትሪክ የምንለው ሪፕሬዘንቴሽን አላቸው። ስለዚህ ኢቨን ዊዛውት አክቲቬሽን ፋንክሽን ምንን ኢንትሮዲውስ ያደርጋሉ? ነን ሊኒያሪቲ ኢንትሮዲውስ ያደርጋሉ። እና ነን ሊኒያሪቲ ምናልባት ፋሚሊያር ላልሆናችሁ ልጆች ኮምፕሌክስ የሆነ ቢሄቨርን አንድ ዳታ ውስጥ ኮምፕሌክስ የሆነ ቢሄቨርን ለመማር የምንጠቀምበት ሜተር ነው። ስለዚህ ኢፍ ዩ ሃቭ በጣም አሪፍ የሆነ አክቲቬሽን ፋንክሽን በጣም ትንሽ የሚባሉ ዲቪዬሽኖችን በዳታችሁ ውስጥ ትማራላችሁ። ያው ኮንሲኩዌንስ አለው ኔጌቲቭ የሆነም ፖዚቲቭ የሆነም፣ ግን ይሄ አክቲቬሽን መኖሩ ዳታው ላይ በጣም እንድንማር ያደርጋል። ዊዛውት ዛት ዳታ ትንሽ ኢንፎርሜሽን ነበር የምንማረው ዊዛውት ዳታ አክቲቬሽን ፋንክሽን። ሶ ማሽን ለርኒንግ ጋር ማሽን ለርኒንግን ወደ ኳንተም ሰርኪዩት በምናመጣበት ጊዜ የኳንተም ሰርኪዩት ኔቸሩ በራሱ ምንን አለው ያደርገናል። እነዚህ ነን ሊኒየር የሚባሉ ቢሄቪየሮችን እንደምንማር ያደርገናል ማለት ነው። ሶ አንደኛ ይሄ ነው፣ ኤክስፕሬሲቪቲው በጣም ሃይ ነው የኳንተም ሰርኪዩት ላይ በምንጠቀምበት ጊዜ። ሁለተኛ ደግሞ ፕሮብሌም ስፔሲፊክ የሆኑ ቢሄቪየሮችን ዲፋይን ማድረግ እንችላለን። እንደነገርኳቸው ይሄ አንደኛው ኤክስፖዝ ሊሆንኩበት ኤሪያ ነበር። አንደኛው ደግሞ የሴሌክሽን ፕሮብሌሞች ላይ ያው ማሽን ለርኒንግ ስፔሲፊክ አይደለም፣ ግን ላይክ ኢን ጀነራል ዌን ዩ ዱ ኢንፎርሜሽን ላይ እየሰራችሁ ከሆነ ዩ ሃቭ ሴሌክሽን ፕሮብሌም ብዙ ጊዜ ይመጣል። ሞስትሊ ኮምባይኔሽናል የሆነ ፕሮብሌም ይኖራቸዋል እና ኮምባይኔሽናል ፕሮብሌምን ክላሲካል ሴንስ እየሰራን ከሆነ
ሞስትሊ የምንሰራው ሂዩሪስቲክ የሚባል ሜተድ ነው። ሂዩሪስቲክ በምትጠቀሙ ጊዜ ዩ ሃቭ በጣም ብዙ የሆነ ኢተሬሽን ኤክስፖኔንሻል የሆነ ኢተሬሽን ይኖራቸዋል። እሱን ሶልቭ ለማድረግ ክላሲካሊ ምን አመጣን? ሲሙሌትድ አኒሊንግ የሚባል ሜተድ አመጣን። ሲሙሌትድ አኒሊንግ ስቲል ክላሲካሊ ሶልቭ እያደረግን ከሆነ ቱማች ኢተሬሽን ይፈልጋል። ኳንተም ኮምፒውተር ላይ ግን በምናመጣበት ጊዜ ሲስተማችንን ፕሮብሌሙ ወደ ሲስተሙ ነው ማፕ የምናደርገው እና ራዘር ዛን ዱይንግ መልቲፕል የሆኑ ፕሮግራም ላይ ያሉ ኮምፒቴሽኖችን ከመስራት የፊዚካል ሲስተማችን ላይ ራሱ ፕሮብሌሙ ማፕ እናደርጋለን። ከዛ ሲስተሙ ራሱ ላውስት የሆነ ኤነርጂ ላይ ለመሄድ ሲል ሶሉሽናችንን ይሰጠናል። ሶ ራዘር ዛን ያው እንትሩ ኮምፕሌክሲቲውን እንስራ ብንል ኢነ ክላሲካል ሴንስ ስናስበው ኢትስ ቤዚክሊ ኦል ፋን። ምክንያቱም ኢትስ ናት ኢተሬቲቭ የሆነ ፕሮሰስ አይደለም። ኢት ኢዝ ካልኩሌቲንግ ሰም ቫሊዩ የሆነ ሃይ ኤነርጂ ይኖረናል ሎው ኤነርጂ ላይ መምጣት ነው። ስለዚህ ኦል ፋን ማለት የምንችልበትን ያህል ፋስት ሪዛልት ይሰጠናል። ሶ ማሽን ለርኒንግ አሁን ላይ በጣም ኢንተረስቲንግ የሆነበትም ሪዝን ለምንድን ነው? አንደኛ ይሄ አሁን የነገርኳችሁ ሲስተሙ ላይ ፕሮብሌም ማፕ የማድረግ አንድ አድቫንቴጅ አለ። ይሄ አዲያባቲክ የምንለው ጌት ሌቭል የምንለው ደግሞ ያው ብዙዎቻችን ፋሚሊያር የሆነበት ደግሞ ምን ያደርጋል? ኤክስፕሬሲቪቲውን ሃይ የሆነ ሞዴል ይሰጠናል። እና ማሽን ለርኒንግ አሁን ላይ በጣም ኢንተረስቲንግ የሆነበትን ሪዝን ያ ነው። ክላሲካሊ ማግኘት ማንችለው የኤክስፕሬሲቪቲ እና የሪፕሬዘንቴሽን መጠን ኳንተም ላይ እናገኛለን። ጥያቄውን መመለሴን እርግጠኛ አይደለሁም፣ ግን ዲስ ኢዝ ዘ ቪው ማሽን ለርኒንግ ላይ አሁን ላይ በጣም ኢንተረስትድ በሆነ ወይ ኳንተም ኮምፒውቲንግ ሙቭ እያደረገበት ያለው ሪዝን። ቴንክ ዩ ፕኒል። አይ ሆፕ ኦዲየንሶቻችን እንዲሁ አሁን ከነሳው ኮንሰፕት አንጻር ኳንተም ኢን ማሽን ለርኒንግ የሚለውን ነገር ብዙዎቻችን የሆነ ኤክስፖዠር እንዳገኘን፣ ግን እዚህ ጋር አንድ እንትን ማለት የምፈልገው ነገር ምንድን ነው፣ ልክ አሁን ኳንተም ሜሽን ለርኒንግ ከመጀመራችን በፊት ራሱ ሜሽን ለርኒንግ ላይ ምን አይነት ስኪል ሊኖረን ይገባል ብለህ ታስባለህ? አንድ ሰው ወደዛ ከመግባቱ በፊት የግድ ሜሽን ለርኒንግ ላይ ማወቅ ያለበት ነገር ምንድን ነው? ኦኬ ሶ ቤዚክሊ እኔ ለማንም ሰው ነው ሪኮመንድ ማደርገው ላይክ not only for someone who wants to pursue machine learning ወይ quantum computing pursue ለሚያደርግ ሰው ብቻ ሳይሆን as a discipline ለምሳሌ even like ታይም የምታገኙ ከሆነ as a hobby ማየት ያለባችሁ ነገር ነው። ምክንያቱም ካላችሁኝ machine learning is a combination of መልቲዲሲፕሊነሪ የሆነ ብዙ ዲሲፕሊኖች አንዱ ላይ የመጡበት ነው እና ሶ ላይክ ማሽን ለርኒንግ ላይ ቤዚክሊ መጀመሪያ መረዳት ያለባችሁ ይሄ ማቴማቲካል ፓርቱን ነው። ለምንድን ነው እንደዚህ ያልኳችሁ? ማሽን ለርኒንግን አስ ሶፍትዌር ፕሮጀክት የምታስቡት ከሆነ ብዙም ላያስኬዳችሁ ይችላል። ለምንድን ነው ይሄ የምልበት ሪዝን ፕሮብሌም ሶልቪንግ ስኪላችሁ ሲታይ የሚታየው የትኛውን ኤፒአይ ኮል አደረጋችሁ የትኛውን ላይብራሪ ተጠቀማችሁ የሚለው አይደለም። ምን ያህል የተሻለ ሞዴል ሴሌክት አድርጋችኋል፣ ሞዴላችሁን በምን ያህል መንገድ ለፕሮብሌሙ ፊት እንዲሆን አደርጋችሁታል የሚለው ነው ማተር የሚያደርገው። እሱ ደግሞ ሞስትሊ ዲፔንድ የሚሆነው ማቴማቲካል አስፔክቱን ስትረዱት ነው። አንደኛ እሱ ነው። ሁለተኛ ደግሞ ዘሆል ቤዙ ራሱ ሊነር አልጀብራ ነው እና ሁላችንም ማለት በሚቻል ደረጃ ሊነር አልጀብራን ከዚህ በፊት ወስደናል እና አብዛኛው ሰው ምን የለውም ክሉ የለውም። እንዴት እየሆን ነው፣ በምን አይነት ፓዝ እየሄደ ነው፣ ለምንድን ነው የምንጠቀመው የሚሉት ነገሮች ክሉ የለውም እና ሊነር አልጀብራን ከዚህ በፊት የተማራችሁ ያው ሆፕፉሊ ብዙዎቻችሁ ተምራችሁታል ብዬ ስላሰብኩ ነው እና ብዙዎቻችሁ ለተረዳችሁ ሰዎች ምን አይነት አፕሊኬሽን እንዳለው ማሽን ለርኒንግ ውስጥ ያላችሁ ሶ ማሽን ለርኒንግ በጣም ብዙ ኮርሶች አሉ፣ ኮርሴራ ላይ ያለ መጽሐፎች አሉ፣ በጣም ብዙ አሉና ሶ ሪካፕ ለሚያስፈልጋችሁ ልጆች ላይክ የ10 የ20 ምናምን ፔጅ የሊነር አልጀብራ ኢንትሮዳክሽን ወይ ደግሞ ኢንተር ላይ ዩቲዩብ ላይ የምታዩ ከሆነ ደግሞ የአንድ 40 ደቂቃ የሊነር አልጀብራ ኢንትሮዳክሽን ከወሰዳችሁ ቤዚክስ ኦፍ ማሽን ለርኒንግ ለመረዳት ሬዲ ናችሁ። አንደኛ እሱ አለና ዋንስ ደግሞ እነዚህን ቤዚክሶች ይዛችሁ ማሽን ለርኒንግ ውስጥ ከገባችሁ በኋላ
ፊልዱ ራሱ ይገፋፋችኋል ወዴት መሄድ እንዳለባችሁ አንዴ ከገባችሁ በኋላ ታይታላችሁ። ሶ ዲስቲንክሽኑን ታያላችሁ። ሱፐርቫይዝ ምንድን ነው፣ አንሱፐርቫይዝ ያው ዝም ብዬ ነው ተርሞቹን እየጠሩ ያለው። ሪንፎርስመንት ለርኒንግ ምንድን ነው የሚለውን ትለያላችሁ። ከዛ ዌን ዩ ዱ ስሞል ፕሮጀክትስ ለምሳሌ ኖርማል ሪግሬሽን ሞዴላችሁ ወይ ደግሞ ሊነር ሪግሬሽን ሞዴላችሁ ሃርድ ኮድ ስታደርጉ ዊዛውት ዩዚንግ ኤኒ ላይብራሪ ኢነር ኮንሰፕቶቹን እየተረዳችሁ ትመጣላችሁ እና ሶ በዚህ ፓዝ መሄድ ለሚፈልግ ሰው ባይዜ ኳንተም ኮምፒውቲንግን ሆል ዲፔንድ ያደረገው ሊነር አልጀብራ ነው። ሶ በአንድ ድንጋይ ሁለት ወፍ ነው። ሊነር አልጀብራ ስትረዱ ማሽን ለርኒንግን ቤዝ ይኖራቸዋል፣ ኳንተም ኮምፒውቲንግን ቤዝ ይኖራቸዋል። ሶ ማሽን ለርኒንግ አሳ ኢንትሮዳክሽን ትራይ ቱ ስታርት ፍሮም የሆነ የኮርሴራ ኮርስ ወይ ደግሞ የሆነ ኢንትሮዳክተሪ ቡክ ጀምራችሁ ሂዱ። ከዛ ፓዙ ራሱ እየመራችሁ ይሄዳል። ያዛስ ማይ አድቫይስ። ኦኬ ጥያቄ ልቀጥል? ይቻላል። ኦኬ የእኔ ጥያቄ ምንድን ነው? ኳንተም ሲሙሌተሮች አሁን ያሉን ምን ያክል ይረዱናል ኳንተም ኮምፒውተርን ሪል የሆነውን ወደ ኮሜርሻል ፐርፐስ እንድናመጣው ወይም ወደ አገልግሎት እንድናውለው ማለት ነው። አሁን ከሪሰርች ፌዝ አልፎ ወደ አገልግሎት እንዲውል ምን ያክል ይረዱናል የሚለው ሀሳብ ላይ ታነሳ። ምክንያቱም አሁን በኤአይ ያጋጠመ ብዬ የማስበው ፕሮብለም ምንድን ነው? ሰደንሊ ኤአይ ኢምፕሩቭ ማድረግ ሲንጀምር ወይም ወደ አገልግሎት ሲገባ ሁሉም ፕሮብለሞች በኤአይ ዙሪያ ያሉ ፕሮብለሞች ራሱን እየፈታ ኢቭን አሁን ራሱን ኮድ እስከ ማድረግ ስለደረሰ አይ ቲንክ የዛም አይነት ነገር ኳንተም ላይ ሊፈጠር ይችላል እና የዛ አይነት ነገር ከተፈጠረ ኢማጂን የተወሰነ ፐርፎርማንስ ያለው ኳንተም ኮምፒውተር ቢኖረን አሁን ካሉን የተሻለ ኢምፕሩቭመንት ያለው ማለት ነው። ብዙ ነገሮችን ራሱ ኳንተም ላይ ያሉትን ሊሚቴሽኖች ሶልቭ ማድረግ ይችላሉ ብዬ አስባለሁ። እነዛ ሊሚቴሽኖች ደግሞ ሞር ሶልቭ ባደረግን ቁጥር ካሰብነው በላይ የኳንተም ሪቮሉሽን ሊነሳ ይችላል ብዬ ስለማስብ እና ሞር ይሄን ፕሮብለም ሶልቭ ሊያደርግ ይችላል ብዬ የማስበው አሁን ለኔ ሲሙሌሽን ነው። ኳንተም ሲሙሌሽን ከኤአይ ጋር ኢንተግሬት ስናደርግ ነው ብዬ አስባለሁ። እዛ ላይ ያለን ሀሳብ እንድታል። እሺ በጣም አሪፍ ጥያቄ ነው ያነሳው። ሶ ያ በጣም ኢንተረስቲንግ ነው። ባይ ዘ ላይክ ኢፍ ዩ ሉክ ኢንቱ ፔፐሮችን ወይ የሆኑ ሪሰርች ኤሪያዎችን በምትመለከቱ ጊዜ ሁለቱም ነው የሚኖረው። ማለትም ኳንተም ኮምፒውቲንግ የሆነ ፕሮብሌም ሶልቭ ለማድረግ ሲሞክር እና ከዛ ያ ሶልቭ የሚደረገው ፕሮብሌም መልሶ ኳንተም ለምሳሌ ጄኔቲክ ፕሮግራሚንግ የሚባል ነገር አለ እና ኢን ደ ፓስት 2 days ውስጥ እያየሁኝ አንደኛው ሪሰርች ፔፐር ሰጀስት ያደርጋል ኳንተም ኮምፒውቲንግ አሲስትድ ጄኔቲክ ፕሮግራሚንግ፣ ከዛ ሌላኛው ደግሞ ሲመጣ ጄኔቲክ ፕሮግራሚንግ አሲስትድ ኳንተም ኮምፒውቲንግ የሚል ሰርኩላር የሆነ ሪሌሽን ክሬት ያደርጋል እና ልክ ነህ። የሆነ ፕሮብሌም ኳንተም ሶልቭ ካደረገ ያ ፕሮብሌም ተመልሶ ለኳንተም ኮምፒውቲንጉ ኮንትሪቢዩት ያደርጋል እና ሪጋርዲንግ ሲሙሌተር ስላልከኝ ነገር ከረንትሊ ያው ጃይጋንቲክ የምንላቸው ካምፓኒዎቻችን ምን አላቸው? ኳንተም ኮምፒውተር አላቸው። እስከነ ኪሲአይ የዲራክስሪ ኪሲአይ ጋር በምንሄድበት ጊዜ እስከ 300 ምናምን ኪቢት አለን ይላሉ። ፎቶኒክ ነው ያው ጌት ሌቭል አይደለም። ከዛ የዲዌቭ አኒሊንግ ለጋ ስንሄድ ከ1000 በላይ ኪቢቶች አሉን ይሉሃል። ያው ሞስትሊ የነሱ ሲስተም አሁን ላይ ላለው ፓራዳይም ብዙም ስለማንጠቀምበት ነው ስኬል አፕ ያላደረግ ነው። ከዛ አይቢኤም ጋር ስንመጣ እስከ 127 ሎጂካል ኪቢቶችን ሰፖርት ያደርጋሉ። ዊች ሚንስ ኢንፎርሜሽን ሪፕሬዘንቴሽን እንደነገርኳችሁ ኤክስፖኔንሻል ስለሆነ ሞስት ክላሲካል ፕሮብሌሞችን አድሬስ ማድረግ እንችላለን። ዋት ዊ ካንናት ዱ ዊዝ ዘ ከረንት ኮምፒውተርስ ኳንተም አልጎሪዝሞችን ኢምፕለመንት ማድረግ ነው። ማለትም ለምሳሌ የፒተር ሾ ኢት ኒድስ ሞር ዛን ላይክ ከ1000 ከ2000 በላይ ሎጂካል ኪዩቢት ይፈልጋል ሪፕሬዘንት ለማድረግ። ሶ ዊ ካንናት ሪፕሬዘንት ዳት ኢን ከረንት ኮምፒውተርስ ኳንተም ኮምፒውተሮችን ተጠቅመን። ዋት ዊ ካን ዱ ዶ ምንድነው
ክላሲካል አልጎሪዝሞችን ወስደን ወደ ኳንተም ማምጣት እንችላለን። ከረንትሊ ያሉ የኳንተም ኮምፒውተሮች ቢት ያው ሁሉም ላይ ባይሆንም የተሻለ አድቫንቴጅ የሚያሳዩባቸውን ፕሮብሌሞች ስላሉ ክላሲካል አልጎሪዝሞችን ወስደን ማየት እንችላለን። ግን ያው የኮስት ኬስ ስላለ እዚህ ጋር መስራት አንችልም። አሴ ሰጀሽን አንድ ነገር እዚህ ጋር ጣል አድርጌ ማለት የምፈልገው የአዲስ አበባ ዩኒቨርሲቲ ኢሜል ያላችሁ ልጆች ከአይቢኤም የ10 ደቂቃ መንዝሊ ፍሪ ፕሮሰሲንግ ፓወር ማግኘት ትችላላችሁ። 2-3 ፕሮብሌም ትራይአውት ማድረግ ትችላላችሁ እና የአዲስ አበባ ዩኒቨርሲቲ ኢሜይላችሁን ተጠቅማችሁ የአይቢኤም አካውንት ላይ ሳይኒን አድርጋችሁ 10 ደቂቃ አለዋንስ ማግኘት ትችላላችሁ። ከዛ ግን አሁን ላይ ያሉ ፔፐሮች ታዲያ ምን ላይ ነው የሚሰሩት የሚለውን ከመጣን ዜዱ ክላሲካል ሲሙሌሽን ምን መሰላችሁ? ኳንተም ሲስተምን ክላሲካሊ ሪፕሬዘንት ማድረግ እንችላለን። ምንድነው ማንችለው? ትልቅ ለሆነ ሲስተም ወይ ደግሞ አሁን የምንለው መልታይ ቦዲ ፕሮብሌም የምንለው ነገር አለ። ማለትም ከ4 በላይ ኪዩቢት በሚኖረን ጊዜ ከ4 በላይ ያሉ ኪዩቢቶችን መሀላቸው ላይ ያሉ ሪሌሽንሽፖችን በክላሲካል ሲሙሌተሮች ሪፕሬዘንት ለማድረግ ስንሞክር ይከብዳል ብቻ ሳይሆን ፕሮሰሲንግ ፓወሩ በጣም ሀይ ይሆናል። ግን ምን አይነት አማራጭ አለን? ፕሮብሌም ስፔሲፊክ የሆነ ሪፕሬዘንቴሽን መስራት እንችላለን። ቅድም አንዳንድ ነገሮችን እያየው ነበር ለምንድነው የሚከብደን ምናምን የሚለውን እና ምንድነው አንዳንድ ኦፕሬሽኖች በጣም ታይም ኮስቲንግ ናቸው ወይ ደግሞ ስቶሬጅ ኮስት በጣም ሀይ አላቸው። ስለዚህ 2-3 ታይም ኮስት እና ሪሶርስ ኮስት የሚያደርጉ ፕሮሰሶችን አንድ ላይ በምታመጡበት ጊዜ ክላሲካሊ ሪፕሬዘንት ማድረግ አትችሉም። ግን ምን ማድረግ ትችላላችሁ? አንድ ፕሮብሌም ብቻ ፒክ አድርጋችሁ መስራት ትችላላችሁ። አሁን ላይ ያሉ እነ ኪዩስኬት እነ ፔኒሌን የዲራክስን የምንላቸው አሁን እኛ የምናውቃቸው ፕሮብሌሞች ለሲሙሌሽን ደረጃ ይሰሩልናል በራሳችን ኮምፒውተር ዊዛውት ዩዚንግ እዛ እነዚሁ ያሉ ኮምፒውተሮችን። ሉክ ኢንቱ ኪዩስኬት፣ ፔኒሌን እና ዲራክስ የሚባሉ ሶስቱን ማየት ትችላላችሁ። እነዚህ ሶስቱ ለምን ይረዱናል? በራሳችን ኮምፒውተር ፕሮብሌሞችን ለማየት ናት ኮሜርሻል ሌቭል ለማየት ይጠቅመናል። ሪሰርች ሌቭል ለመስራት ጂፒዎችን መጠቀም እንችላለን። ለምሳሌ ኒቪዲያ ኩዳ ኪዩብ ያወጣው ፕሮሰሰር አለ ለዚህ ለኳንተም ሪፕሬዘንቴሽን ራሱ የሚሆን ስለዚህ እስከ መቶ ምናምን ያለ ኪዩቢት ሪፕሬዘንት ማድረግ የምትችሉበት ማለት ነው። ትንሽ ብር ካላችሁ ማለት ነው። እንደዚህ ይቻላል። ለመማር ሶሉሽኖችን ለማየት የኛው ኮምፒውተር ራሱ በቂ ነው። ኮሜርሻል ሌቭል ደግሞ ስንደርሱ እነ አይቢኤም እነ ጂአክትሪ እነ አማዞን ምናምን የመቅጠር እንትናቸው በጣም ሀይ ነው፣ ይቀጥሯቸዋል። ለመማር ምናምን ኮምፒውተራችሁን መጠቀም ትችላላችሁ። ዶንት ወሪ አባውት ዘ ሲሙሌሽን። ክላሲካሊ እዚህ ፒሲያችሁ ላይ ሲሙሌት እያደረጋችሁ መማር ትችላላችሁ። ኮሜርሻል ሌቭል ስደርሱ ደግሞ አፕላይ አድርጉ። እዛ ደረጃ ከደረሳችሁ እውቀታችሁ ኤክስፒሪየንሳችሁ እዛ ደረጃ ከደረሰ ትልቅ ካምፓኒ ላይ አፕላይ እያደረጋችሁ ማየት ትችላላችሁ። አምናሹ ከተመለሰለ ግን ዛት ማይ ሰጀሽን። ኦኬ አንድ እንትን እንደ ሰጀሽን የማደርገው ሰምታችሁ ከሆነ አላውቅም፣ እዚህ ኢንሳ ውስጥ የዚህ እንትን የኢመርጂንግ ቴክኖሎጂስ እንትኑ አሁን እዚህ በቴሌግራም በዚህ በኢንሳ ታለንት ግሩፕ ላይ እንትን እያለ ነበር እና ምናልባት የሆነ አሁን እዚህ ጋር እናንተም ጋር ያለው እንትን ከሚከፋፈል ኮሚኒቲው አንድ ለማድረግ ቢሞከር እንደ ሀሳብ ይቺን ብትይዟት። ምክንያቱም ሞር አሁን ከሌሎች ካምፓኒዎች ጋር ኮሚኒኬት ለማድረግም አሁን ድርጅት የያዘውን ነገር ሲሆንና ግለሰቦች እንትን እኩል አይሆንም። ባይ ዘ ዌይ አንተን እንትን አላውቅም፣ ዘግይቼ ነው የገባሁት። ማለት ምን ላይ እየሰራ እንደሆነ ብትገልልኝ። ሶሪ። ኦኬ እኔ አይኮብላፕስ ነው የምሰራው። አይኮብላፕስ የኤአይ ሪሰርች ላይ ነው የሚሰራው። ሲምቦሊክ ኤአይ ስፔሲፊካሊ ሲምቦሊክ ኤአይ ነው የሚሰራው። እዛ ውስጥ ኳንተም ኮምፒውቲንግ የሚባል ስም አለ። እዛ ቲም ላይ ኮሊድ ነኝ። ያ ነው ባክግራውንድ። ኦኬ እና ያው ከነሱ ጋር እንትን ብንል ገብቷል። አሁን እዛ ላይ ወደ 100 ምናምን ሰው እየተከታተለ ነበር። ቴሌግራም ላይ ነው
እና እንትን ለሪኩዌስትም ለምንም አሁን እንዳልከው አሁን የአዲስ አበባ ዩኒቨርሲቲ ተማሪዎች ልክ አሁን የዛ አይነት አክሰስ እንዳላቸው ሌሎች ደግሞ ኤክስተርናል ሰዎችም የዛ አይነት አክሰስ ለማግኘት ምናምን እንደ ኮሚኒቲ ብንሆን ሞር ስትሮንግ ኢንፍሉዌንስ ማድረግ ይቻላል ብዬ ስለማምን እንትን ያልኩት። ቴንክ ዩ። ኦኬ ቴንክ ዩ። ስም ስለሌለን ይቅርታ። ስለ ጥያቄው እናመሰግናለን። ኦዲየንሶቻችን ሌላውን ጥያቄ ካላችሁ በእንግሊዝ መጠየቅ ትችላላችሁ። ራሳችሁን አንሚዩት እያደረጋችሁ መቀጠል ትችላላችሁ። እሺ አመሰግናለሁ። እኔ ያለኝ ጥያቄ አሁን ኢንዱስትሪዎች ላይ እንደዚህ ኳንተም ኮምፒውቲንግ ስንጠቀም እንዴት ነው አክሰሱ የሚሆነው? አሁን ሰጀስት እንዳረከን ከአይቢኤም ኦር የሆነ ኳንተም ኮምፒውቲንግ ካለበት ቦታ ሪሞት አክሰስ ይኖረናል ማለት ነው። እና ሁለተኛ ጥያቄ ደግሞ ምን ያህል ኳንተም ኮምፒውቲንግ አክቹዋሊ ስራ ላይ ይውላል? ምክንያቱም ገና እየመጣ ያለ ቴክኖሎጂ ስለሆነ ምን ያህል አሁን ለምሳሌ ማሽን ለርኒንግ ላይ ኦር ኤኒ ፊልድ ላይ ምን ያህል ኢምፓክት አለው አሁን ላይ የሚለውን ብትመልስልኝ። ኦኬ ሶ የመጀመሪያውን ጥያቄ በሚመለከት ሁሉም የኳንተም ኮምፒውቲንግ ካምፓኒዎች በሚባል ደረጃ ሰርቪሳቸው አስ ክላውድ ሰርቪስ አለ። ሶ ፐርቼዝ ተደርጎ ያው ብሩ በጣም ከፍተኛ ነው። ላይክ እና አይቢኤም ምናምን ፐር ሚኒት መሰለኝ ፐር ሚኒት ወይ ፐር አወር እስከ $97 ነው። ዲራክትሪ ላይ ስንሄድ ደግሞ ፐር አወር እስከ $1000 ነው የሚፈጀው እና ሶ በግለሰብ ደረጃ ይሄንን ሪያላይዝ ማድረግ በጣም ከባድ ነው። ሶ አስ ክላውድ ሰርቪስ ግን ፕሮቫይድ ያደርጋሉ። አንድ አድቫንቴጀስ የሚሆን ነገር በዚህ ሜንሽን ለማድረግ በጣም ብዙ እንትሮች አሉ። በጣም ብዙ ሴሚናሮች፣ ኮንፈረንሶች፣ ወርክሾፖች ለምሳሌ አይቢኤም የራሱ የሆነ የሰመር ካምፕ አለው። ብዙ ካምፓኒዎች አሉ። ሶ ዋን ኦፍ ፖሲቢሊቲስ እነዚህን ቀጥታ ዳይሬክት ላይ አክሰስ ማድረግ የምትችሉበት መንገድ ከሆነ ካምፓኒ ጋር አፊሌትድ መሆን ነው። ሶ የሆነ ካምፓኒ ጋር አፊሌትድ ስትሆኑ ለካምፓኒዎች የሆነ ዲስካውንት ይኖራል ወይ ደግሞ ፓርትነርሽፕ ይኖራል። ሶ ሉክ አውት ፎር ካምፓኒስ ሪሞትም ላሉ ካምፓኒዎች ሉክ አውት ፎር ደም እና እነሱ የምታገኙ ከሆነ የመጠቀም አክሴስ ይሰጣቸዋል። የአይቢኤም ፕሮግራሞች፣ የኮንፈረንሶች፣ ወርክሾፖች ላይ የምትካፈሉ ከሆነ ዩ ጋይስ ካን ጌት የአይቢኤምን አፕቱ 10 ሚኒትስ እንደነገር አዲሽናል የሆነ ከግቢው በዘለለ አዲሽናል የሆነ የ10 ደቂቃ አክሰስ ይኖራችኋል። ኦልሶ ደግሞ ቅድም እንደነገርኳችሁ የኳንተም ኮምፒውቲንግ ኳንተም ኮምፒውቲንግ ሲሙሌሽን ክላሲካሊን ደግሞ ፕሮቫይድ የሚያደርጉ ካምፓኒዎች አሉ። አብዛኛው ሪሰርቸሮች አሁን ለሚጠቀሙትም እሱን ነው። ሶ ጂፒዩ አክሰስ የምታገኙ ከሆነ ላርጅ ስኬል የሆነ ኳንተም ሲስተም ሲሙሌት ማድረግ ትችላላችሁ። ከዛ ግን ለመማር ከሆነ ቅድም እንደነገርኳችሁ ግን ሎካሊ ኪዩስኪትን ኢንስቶል አድርጋችሁ ፔንሊን ኢንስቶል አድርጋችሁ መማር ትችላላችሁ። ያው ከዚህ የተሻለ መልስ ልሰጣችሁ አልችልም። ሁለተኛው ጥያቄ ነበረ ይቅርታ። ጥያቄ ደግሞ ያህል ኳንተም ኮምፒውቲንግ ሪል ወርልድ ላይ አሁን እናንተ ማሽን ለርኒንግ ላይ ኦር ሌላ ፊልድ ላይ የሚጠቀሙ ሊኖሩ ይችላሉ እና ምን ያህል አዲስ ቴክኖሎጂ ስለሆነ ሪል ወርልድ ላይ ኢንፍሉዌንሱ ምን ያህል ነው የሚለውን። ኦኬ ሶ the problem is not that the quantum computing አይሰራም ወይ ደግሞ ኳንተም ኮምፒውቲንግ የተሻለ ሪዛልት አላመጣም ሳይሆን ችግሩ ምንድነው ኮስቱን ስናይና ማለት ኳንተም ኮምፒውተሩን ለመግዛት ፐርቼዝ ለማድረግ ለመጠቀም የምናወጣው ኮስት እና ከዛ የምናገኘው አድቫንቴጅ ተቀራራቢ አይደለም ነው ማለት ነው። ከክላሲካል እኮ የተሻለ ሪዛልት ልታገኙ ትችላላችሁ፣ ግን የተሻለ ሪዛልት ብታገኙ ከሚወጣው ኮስት አንጻር ኢዚት ወርዝ ኢት ነው
ስለዚህ ካምፓኒዎች ብዙ ጊዜ እዚህ ላይ የመስራት ፍላጎት የማይኖራቸው ከኮስቱ አንጻር የተሻለ ሪዛልት ነው ወይ የሚመጣው የሚለው ነው እንጂ ከረንትሊ ዊ ሃቭ ማሽን ለርኒንግ ላይ በጣም አድቫንስ ያደረጉ ፔፐሮች አሉ፣ ሪዛልቶች አሉ። በቅርቡ ጉግል ያሳተሙ አለ አይ ቲንክ የሞለኪውላር ዳታ ላይ ክላሲካሊ ያልተሞከረ ነገር ሞክረዋሉ። በጣም በተሻለ ስፒድ አፕ ይታያል። በትንሹም ቢሆን ደግሞ ዊ ሾውድ የፒተር ሾር አልጎሪዝም ለሁለት ዲጂት ነምበሮች በምን ያህል ፍጥነት ፕራይም ፋክተሮቻቸውን እንደሚያገኝ ክሪፕቶግራፊ ላይ የተሻሉ አድቫንቴጆችን አይተናል። አሁን ላይ በጣም አክቹዋል የሆነ ሪዛልቶችን በኳንተም ኮምፒውቲንግ እያገኘን ነው። ስፔሻሊ ሞለኪውላር ባዮሎጂ ላይ በጣም አድቫንስ ያደረጉ ሪሰርቾች አሉ። ሪንፎርስመንት ለርኒንግ ላይ በጣም ብዙ ፔፐሮች አሉ። ሪዛልቶችም እየገቡ ነው። ሪቪዎችን ገብታችሁ ማየት ትችላላችሁ። አለን ዊ ሃቭ ደ ሪዛልት። ግን የምናገኘው ኳንተም አድቫንቴጅ ከኮስቱ አንጻር ወርዚ ነው ወይ ነው ዳት ዘ ፕሮብሌም። ማለትም ያውሉ ኮስት አወጥተን ተቀራራቢ የሆነ ሪዛልት አይደለም፣ ከኮስቱ ጋር ተቀራራቢ የሆነ ሪዛልት አይደለም እያገኘን ያለ ነው። ለምሳሌ የሞለኪውላር ዳታው ላይ 13,000 እጥፍ እንትን አገኘን ያሉት 13,000 እጥፍ የተሻለ ሪዛልት አገኘን ያሉት 13,000 እጥፍ is not actually amazing አይደለም። ማለት የምንፈልገው ይህን ያህል እጥፍ ሳይሆን የክላሲካሊ ኤክስፖኔንሻል የሚፈልገው ኤክስፖኔንሻል ታይም ኮምፕሌክሲቲ የሚፈልግ ፕሮብሌም ወደ ፖሊኖሚያል ታይም ከወረደለን ነው አድቫንቴጅ የምንለው እንጂ 13,000 ጊዜ እጥፍ ምናምን ሲሆን አይደለም የምንለው። አለን አክቹዋሊ እየተሰራበት ነው። ማሽን ለርኒንግ ላይ አሁን ላይ ሰምታችሁ ከሆነ አሜሪካ በጣም ትልቅ በጀት እየበጀተች ነው። ባለፈው እስከ 500 ሚሊዮን ዶላር በጀት በጅተዋሉ። ቻይና እስከ 51 ሚሊዮን። በጣም ብዙ ቦታዎች ላይ ትልልቅ በጀቶች እየመጡ ነው። ካምፓኒዎች ብዙ ሬዝ እያደረጉ ነው። ግን እንደነገርኳችሁ ፐብሊክ ዩዜጅ ወይ ደግሞ ኮመርሻል ዩዜጅ ላይ ለመምጣት ገና የተሻለ ሪዛልት ማሳየት አለበት ነው። ይሄ ነው አሁን ላይ ያለው ሲቹዌሽን። ኦኬ ቴንክ ዩ ብኔ ምህረት ለጥያቄ ቴንክ ዩ። ሌሎቻችሁም ጥያቄ ካላችሁ እንዲሁ ራሳችሁን ሚት እያደረጋችሁ መቀጠል ትችላላችሁ። እኔ ልቀጥልና አሁን ግን ቅድም ስለምትሰራበት ካምፓኒ እያነሳ ነበር ስለ ማይክሮግላብስ እና እዛው ላይ ስትሰራ የሆኑ ፕሮጀክቶች ኤክስፐሪመንታሊ ምናምን ነገር የኳንተም ኮምፒውቲንግ ፓወር ሞር ያሳየ ፕሮጀክት ኦር ኤክስፐሪመንት አለ? እሱን ብትነግረን። ኦኬ ቅድም እንደነገርኳችሁ እስካሁን ላይ በነበረው ሁለት ሜን ፕሮብሌሞች ላይ ነበር ፎከስ እያደረግን የነበር ነው። ላለፉት አይ ቲንክ ለ6-7 ወር ፎከሳችን የነበረው ፎርማል ኮንሰፕት አናላይሲስ የሚባል የኢንፎርሜሽን ቲዮሪ ነበር እና እዛ ቲዮሪ ላይ ያለውን የክላሲካል ሪፕሬዘንቴሽን በኳንተም ካን ዊ ኦፕቲማይዝ ኢት በሚለው ነበር የተነሳ ነው። ምንድነው ሁለት ኮንሰፕቶችን ብሌንድ በምታደርጉበት ጊዜ ወይ ደግሞ ለምሳሌ የውሻና የድመትን አትሪቢዩቶች ወይ ደግሞ ቢሄቪየሮች አምታችሁ መርጅ በምታደርጉበት ጊዜ ምን ታገኛላችሁ ነው ኮንሰፕት ብሌንዲንግ እያልኳችሁ እያወራ ያው ኮንሰፕት ብሌንዲንግ አይደለም ተርሙ፣ ግን ያው ኮምባይን ማድረግን እንድትረዱ ነውና ውሻና ድመት የተለያዩ ኢንቲቲዎች ናቸው። አንድ ላይ በምታመጧቸው ጊዜ ግን የሚጋሯቸው ቢሄቪየሮች አሉ። ምን አለ ለምሳሌ የአራት እግር መኖር፣ እንስሳሙ ምናምን የሚባሉ አሉ እና እነዚህም የድመትን እና የውሻን ያነሳውላችሁ ነገሮች በጣም በብዙ ዳታ አድርጋችሁ እነዚህ ኮመን ኤሌመንቶችን ማውጣት ከዛ ዳታችሁ ላይ በጣም ሜጀር የሆኑ ሁሉንም መግለጽ ሁሉንም በጣም ብዙዎቹ ማጆሪቲ የሆኑ ኦብጀክቶች ወይ ደግሞ እንስሳቶችን መግለጽ የሚችሉትን ቢሄቪየሮች ለማውጣት በክላሲካሊ በምትሞክሩበት ጊዜ የጋር ገነጌት ኤክስፖኔንሻል የሆነ ፕሮሰስ ይኖራቸዋል። እኛ ምን ለማድረግ ሞከርን? ፕሮብሌሙ ወደ ሃሚልቶኒያን የሚባል ስፔስ አለ፣ ወደ ሜትሪክስ ፎርማት እንቀይረዋለን። ያንን ሜትሪክስ ለኳንተም እንሰጠው እና ቶፕ ሴሌክሽን ይመርጣልናል ማለት ነው። የትኞቹ አትሪቢዩቶች ደግሞ የትኞቹ ቢሄቪየሮች ሞር ዳታውን ይገልጹልናል የሚለውን ፖሊኖሚያል በሆነ ያው ፖሊኖሚያል ስላችሁ there is no way of quantifying it፣ ግን ያው ፖሊኖሚያል የሚለው ሞር ሪፕሬዘንታቲቭ ስለሆነ ነው። ፖሊኖሚያል በሆነ ወይ እንድናገኝ ያደርገናል አንደኛው።
ሁለተኛ ደግሞ there is this problem እንትን ላይ የምናገኘው ፊቸር ሴሌክሽን የሚባል ክላሲካል ማሽን ለርኒንግ ላይ ያለ ፕሮብሌም አለ። ፊቸር ሴሌክሽን ማለት ምንድን ነው? በጣም ብዙ ኮለመኖች በሚኖሯችሁ ጊዜ ዳታችሁ ላይ ሁሉንም ኮለመኖች ለትሬኒንግ እና ለቴስቲንግ መጠቀም ታይም ኮንሱሚንግ ነው። የተሻለ ምን ይኖረናል ማለት ነው? የትኞቹ ኮለመኖች ወይ ደግሞ የትኞቹ ፊቸሮች የተሻለ ሪዛልት ይሰጡናል ወይ ደግሞ ከታርጌታችን ጋር ሞር ኮሪሌትድ ናቸው የሚለውን የምናገኝበት ሜተር ነው ፊቸር ሴሌክሽን የምንለው። ፊቸር ሴሌክሽን ወደ ክላሲካል ሴንስ አምጥተን ስንሰራው ቅድም እንደነገርኳቸው ስቲል ምንድነው ኤክስፖኔንሻል ነው። ምክንያቱም ኢተሬቲቭሊ የእያንዳንዱን ቢሄቨር ከእንትሩ ጋር ማየት አለብን። ከታርጌት ክላሳችን ጋር እያንዳንዱን ፊቸር ማወዳደር አለብን። ከዛ ደግሞ እያንዳንዱን ፊቸር ከየሌላው ፊቸር ጋር ሪደንደንሲ አቮይድ ለማድረግ ቼክ ማድረግ አለብን። ይሄንን ከማየት ምን አደረግን? we converted it into a mathematical problem. I think correlation የምንለካበት ሜተድ አለ። I'm not sure term ትንሽ ረስቼዋለሁ እና ሜተድ ነበር። we gave it a mathematical formula for each feature. ከዛ ያንን mathematical formula as a penalty እና as a reward ተጠቅመን ለሜትሪክሳችን አዘጋጀን። we gave that matrix to Dirac free machine. ከዛ የዲራክ ፍሪ ማሽን ምን ይሰጠናል ማለት ነው? በጣም ኮሪሌትድ የሆነ ወይ ደግሞ ሪደንደንሲያቸው ትንሽ የሆነ ሪሊቫንሳቸው ደግሞ ሀይ የሆነ ፊቸሮችን ሰጠን ማለት ነው። ይሄ ለምን ይረዳናል? ብዙ ጊዜ ፊቸር ኢንጂነሪንግ ላይ በምንሰራበት ጊዜ ምን ማድረግ አለብን? የፊቸር ኤክስትራክሽን ወይ ደግሞ ይሄ ሪደንደንት የሆኑና የማያስፈልጉ ፊቸሮችን ሪሙቭ ማድረግ አለብን እና ሪሙቭ ለማድረግ ምን እንጠቀማለን? ፊቸር ሴሌክሽን እንጠቀማለን እና ይህንን ፕሮብሌም በዛ ሶልቭ ለማድረግ ችለናል። ራይት ነው ዊ አር ወርኪንግ ኦን ኒውራል ኔትወርክን በኳንተም ሰርኪት ሪፕሬዘንት ማድረግ ያው ኦንጎይንግ ላይ ያለ ነው። ብዙ ዲቴይሉን ሜንሽን ማድረግ አልችልም። ኦንጎይንግ ነው ግን የተሻሉ ሪዛልቶችን እስኪ እያየን ነው። ያ ይህንን ነው እስካሁን ስንሰራ ነበር። ኦኬ ፐርፌክት። አሁን ላይ እዚህ ጋር ልጆቹም ጥያቄ እየጠየቁ ስለነበረ ሞር እንደውም እዚህ ጋር ምን አለ ትንሽ የሆነ ሰምሃው ኮንሰፕት ያለው አለ ሞር ዲፕ ሄደበትም አለ እንዲሁም አደሚድ ሌቭልም ያለ ሊሆን ይችላል። ግን አሁን ዛሬ ላይ ኳንተም ኮምፒውቲንግ እየጀመሩ ያሉ ልጆች ቅድም በእርግጥ የገለጽክልን እነ ሊኒየር አልጀብራ እንደዛ አይነት ስቴፖች አሉ። ግን ዛሬ ላይ የሚጀምር ሰው ከምን መጀመር አለበት ብለህ ታስባለህ? ለተማሪዎቹ እዚህ ጋር ላለኑ ተማሪዎች ማለት ነው። በጣም አሪፍ እንትን ነው። ደግሞ ሜንሽን አደርጋለሁ እያልኩ ነው የረሳሁት። ኪዩኤስ ኪት የአይቢኤም ኪዩኤስ ኪት በጣም ኤጁኬሽናል ፐርፐዝ ይዞ የተነሳ ነው። እንደውም ዋን ኦፍ ደ ሜን ኮንትሪቢዩተርስ የሀገራችን ልጅ አብርሃም አሰፋ ይባል ነው። ዶክተር አብርሃም አሰፋ ይባላል። ኪዩኤስ ኪት ላይ በጣም ኮንትሪቢዩት አድርጓል እና አይቢኤም ኪዩኤስ ኪት እንትን ብላችሁ ሰርች አድርጉ። አይቢኤም ኳንተም ለርኒንግ ብላችሁ ሰርች ማድረግ ትችላላችሁ እና እዛ ላይ ቤዚክስ ኦፍ ኳንተም ኢንፎርሜሽን ፕሮሰሲንግ የሚል ኮርስ አለ እና ከምን እንደሚጀምረው ከክላሲካል ቅድም ያወራሁላችሁን ፕሮባቢሊቲ ዜሮ እና ዋን እንዴት ሪፕሬዘንት ይደረጋሉ፣ ከዛ ኳንተም ላይ ስንመጣ ምን አለ የሚለውን ሙሉውን ከግራውንድ አንስቶ ያብራራላችሁ የሚመጣ ኮርስ ነው እና አይ ሂውጅ ሪኮመንድ የአይቢኤም ኳንተም ለርኒንግ ኮርሶችን ከዜሮ እስከ መጨረሻ ድረስ በጣም ሊግ ያደርጋቸዋል። አንደኛ። ሁለተኛ ደግሞ በጣም ብዙ መጽሐፎች አሉ በተቻላቸው መጠን ከስክራች ለመጀመር የሚሞክሩ ማለት ነው። ከግራውንድ የተነሳ እንትን ያላቸው አሉ መጽሐፎች አሉ። የኔልሰን እና ቹዋንግ የሚባል በጣም በብዙዎች ዘንድ የሚነበብ እንደውም ብዙዎቻችን ሃርድ ኮፒውን እዚህ ሜጋ ይቅርታ ድምፁ ጋር ብቻ ነው ጸጥ አለብኝ። ገዛ ነው እና ሹራውን ካላቸው ይኖራቸው ገናለው ሊጋሚዳችሁ በቴክስት ሶሪ ተቋርጦ ከነበረ ስልክ ገብቶብኝ ነው። የነገርኳችሁ እነዚህ ሪሶርሶች በመጠቀም መጀመር ትችላላችሁ ፍሮም ስክራች ማለት ነው። ከዛ ራሳቸው ይወስዷቸዋል።
ፐርፌክት። አሁን ሜንሽን ያደረካቸው ሪሶርሶች ፍሪ ናቸው ለተማሪዎቹ? ያ ፍሪ ናቸው። ኤግዛምፕሎቹ ክላሲካሊ ረን መደረግ የሚችሉ ናቸው። በሚያስፈልጋችሁ ጊዜ ደግሞ የግድ በሚላችሁ ጊዜ ደግሞ እንደነገርኳችሁ አይቢኤም ላይ 10 ደቂቃችሁን መጠቀም ትችላላችሁ። ግን ፉሊ ፍሪ ናቸው። ጀስት አካውንት እዛ ጋር ገብታችሁ ክፈቱ፣ የግቢ ኢሜላችሁን ተጠቅማችሁ ማለት ነው። ኦኬ ቴንክ ዩ። ሶ በቃ አንተ ጋር ያሉንም ሪሶርሶች የምትማርባቸው ፕላትፎርሞች እንዲሁም አንዳንድ ነገሮች ሼር ታደርገናለህ በኋላ ሆፕፉሊ ኦዲየንሶቻችን ቻናል ላይ ሼር የምናደርግላችሁ ይሆናል ማለት ነው። ሌላ ግን እዚህ ጋር አንድ ከዚሁ ጋር አሁን ስለ ተማሪዎቹ ሼር እያደረግን ስለሆነ ብዙ ጊዜ ላይ አሁን ኮንተንት ኮምፒውቲንግ ስንጀምር ምን ያክል ሪያሊስቲክ ነው የሚለው ነገር የሚያስፈራናል እና አንዳንድ ተማሪዎች ወደዚህ መግባት ፈልገው ግን ኦቨርዌልሚንግ የመሆን አይነት ስሜት የሚሰማቸው ለዛስ ምን አይነት ምክር አለክ? ብኒል ሚዩት ነው እያወራክ ከሆነ ስልክ እየገባብኝ ስለሆነ እንትሩን ላጠፈው ብዬ እንትን አላልኩም። ግን እስቲ ጥያቄውን አንዴ ድጋሚ። ኦኬ ጥያቄ ምንድነው? ብዙ ጊዜ አሁን ኳንተም ኮምፒውቲንግ ገና ኢቮልቭ እያደረገም ስለሆነ ብዙዎቻችን ሪያሊስቲክ መስሎ የማይታየንም አሁን እንደዚህ ቢኮዝ አሁን ላይ አብዛኞቻችን በቲዮሪም ደረጃ ነበረ የምናውቀው እና ግን ለምሳሌ እኔ ለመጀመር አስቤ ግን ኦቨርዌልሚንግ የመሆን አይነት ስሜት ቢሰማኝ ምን ትመክረኛለህ እንዲጀምር ኦር ሰምቲንግ ስለ ኳንተም ኮምፒውቲንግ? እሺ ፈርስት ኦፍ ኦል ላይክ መረዳት ያለባችሁ ነገር የትኛውም ኮርስ ቢሆን ኢት ቴክስ ታይም የሚለው መረዳት አለባችሁ። ላይ ኳንተም ላይ ሲሆን አስቸጋሪ ፓርቱ ምንድነው? ትንሽ ኮንቪንሲንግ ነው። ዲፊካልት መሆኑ ትንሽ ኮንቪንሲንግ ይሆናል። ፑሽ ለማድረግ ትንሽ ያስቸግራችኋል። ግን one of the things that really helped me was I had a good mentor. ያው ኦፕን በታቋት ከሆነ ላይክ በስርዓቱ ሪሶርሶችን ሼር አድርጋ ኦፖርቹኒቲዎችን በሷ በኩል ያገኘ ነው። ላይክ አይኮግ የመግባት ቻንስ ያገኘ ነው። ላይክ when you look around there is always someone ልታልፉ የምትፈልጉበት ቦታ እያለፋችሁ ያለ ማለት ነው። currently we are actually starting ኳንተም አፍሪካ የሚባል ኢኒሺዬቲቭ አለ። እዛ ላይ የኢትዮጵያ ቻፕተር የሚባል አለ። ኳንተም አፍሪካ የኢትዮጵያ ቻፕተር የሚባል አለ። እዛ ላይ ኢኒሺዬቲቮችን እየጀመርን ነው። በተቻለ መጠን ብዙ ኮሚኒቲዎችን ክሬት ለማድረግ ዋን ኦፍ ዲስ ኢዝ ትንሽ ስኬጁሎች ተጣባውብን ነው እንጂ በጂዲጂ ስር እዚሁ 5 ኪሎ የኳንተም ኮምፒውቲንግ ሰብ ቲም አቋቁመናል እና whenever you feel overwhelmed reach out like እኔም አለው የምታውቁት ከሆነ ባለፈው ጂዲጂ ኢቨንት ላይ የተገኘ ሰው ካለ አሚር የሚባል አለ አብሮኝ እዛ ኳንተም ኢንተር አይኮግ የሚሰራ ሰው እሱንም ማግኘት ሊንክድኢን ላይ ሰርች አድርጉ ታገኛላችሁ። አውትሳይድ ኦፍ ኢትዮጵያም ደግሞ በጣም በሚገርም ሁኔታ ኢገር የሆኑ ኢንተረስትድ የሆኑ ሊረዷችሁ የሚፈልጉ በጣም ብዙ ሰዎች አሉ። when they hear someone is interested in quantum computing በቃ ላይ ጊዜያቸውን የሚሰጡ ሰዎች አሉ። so whenever you feel overwhelmed just reach out to someone አንድ እሱ ነው የምመክራችሁ። እዚህ ደግሞ ኮሚኒቲዎችን በምንመሰርትበትም ጊዜ ደግሞ ተገኝታችሁ ይሄ አስቸጋሪም በሉ so የዛኔ we can actually help each other out። ያው እኛም ብዙ የሚቀረን ነገር ስላለ through ታይም እየተማረን እየተረዳዳን መሄድ እንችላለን ብዬ አስባለሁ። so whenever you feel overwhelmed ነገርኳችሁ reach out። እንትሮችን ደግሞ ተመልከቱ። ዩቲዩብ የሆነ ለምሳሌ እኔ I'm very interested in AI ሪሰርች ላይ AI ላይ በጣም ኢንተረስተድ ነኝ እና ለመረዳት የሆነ የሞከርኩ overwhelming ከመሰለኝ ወይ ደግሞ የሚያስቸግር ፓርት ወይ ደግሞ የሆነ አላለ if I got bored the first thing I do is currently የጀመርኩት አዲስ ቢሄቪየር ዴሚስ ሄባያስ የሀሳቢስ ነው አምናሹ የዲፕ ማይንዱ ሲኢኦ ማለት የእሱን ኢንተርቪው ከፍቶ መስማት what it does is like አሁን እንዳዲስ ስፓርክ ክሬት ያደርጋል። አሁንም ለመማር ፑሽ ያደርጋል። ስለዚህ ተመሳሳይ መንገድ ኳንተም ኮምፒውቲንግ ላይ የሆነ ኦቨርሜል ወይ ደግሞ የሆነ
የሰለቻቸው የመሰላቸው ጊዜ ኳንተም ኮምፒውቲንግ ላይ ኢንተረስት ሊሆናችሁበትን አንድ ሰው ፈልጉና ስሙት ታውቋል። ምክንያቱም እነሱ ሲያወሩ ምን ኤክስፔክት እየተደረገ እንደሆነ ይገባቸዋል። ምን አሜዚንግ የሆነ ነገር እየመጣ እንደሆነ ይገባቸዋል። ሶ ሪች አውት ቱ ፒፕል ከዛ ሉክ አውት ፎር በጣም አሪፍ የሆኑ ሰዎች የሚሰሯቸውን ስራዎች ሞቲቬት ያደርጋቸዋል። እና ዲስ አር ማይ ሰጀሽንስ። ኦኬ ቴንክ ዩ ፕኔል። አንተን መስማት ራሱ አንድ ሞቲቬሽን ነው ብዬ አስባለሁኝ። እኔ ከቅድም ጀምሮ ኮንሰፕቶችን በደንብ ብሬክዳውን እያደረክልን ነበር እና ደስ ይላል በጣም። ኦዲየንሶቻችን ጥያቄ ካላችሁ መቀጠል ትችላላችሁ። ራሳችሁን አንሚት እያደረጋችሁ ቀጥሉ። ኦኬ እኔ አንድ ልጨምር። የኔ ጥያቄ ምንድነው እንትን ኳንተም ኢንታንግልመንትን እንደ ኮሚኒኬሽን መጠቀም አንችልም ወይ የሚል ሀሳብ አለኝ። ምክንያቱም አሁን የምንጠቀማቸው ኮሚኒኬሽኖች የላይት ስፒድ ነው አይደል ያላቸው፣ ማለት ከፖይንት ኤ ቱ ፖይንት ቢ የሚተላለፉት ፋይበር ኦፕቲክስ ከሆነ ላይት ስፒድ፣ ዋየርለስ ከሆነ ደግሞ በተወሰነ መልኩ ከሱ ያነሰ። ምንድነው የኢንታንግልመንት ላይ ግን ሁለት ኢንታንግል የሆኑ ፓርቲክሎች ዋቴቨር ዊች የፈለገ ዲስታንስ ቢራራቁ ኢንስታንቲኒየስ ኮሚኒኬሽን አላቸው ካልን ለምንድነው ያንን ብዙ ፖሲቢሊቲዎች አሉ እነሱን እንጠቀምባቸው የምንችላቸው ብዬ አስባለሁ። የፋስት የሆነ ትራንስሚሽን ከመኖር አንጻር ማለት ነው። በተለይ በስፔስ ኤክስፕሎሬሽን እና ዳታ ኮሌክሽን ላይ ለምሳሌ ወደ ማርስ የሆነ ቪዲዮ ፊድ ከዛ ስናገኝ ከሮቨሮች ሊሆን ይችላል፣ ወይም ደግሞ የሶላር ኢንጀክሽን ሲኖር ያንን ኖቲፋይ ለማድረግ ትራንስሚሽኑ ራሱ ከአፕን ከሚያደርገው ነገር ዘግይቶ ከሆነ የሚመጣው ዩዝለስ ነው የሚሆነው እና በእንዲህ አይነት ኮንዲሽኖች ለመጠቀም የሚያስችል ሁኔታ አለው ወይ የሚል ጥያቄ አለኝ። ሁለተኛው እንደ ሰጀሽን ከእንትን ከምንድነው አሁን ኳንተም ራሱ ኳንተም ኮምፒውቲንጉን ብቻ መርጠን ብናየው ራሱ ሜካኒክሱን ትታ ነው በጣም ብዙ ቦታ ተከፋፍሏል። አሁን ላይ ለአንድ ሰው ይዞ ለመቀጠል አስቸጋሪ ይሆናል እና እዛ ላይ የሆነ ሰጀሽን ካለ ማለት ወይ ሲምፕል ሊሆን የሚችልበት ፓርት ካለ ወይም የተሻለ ነው ብለህ የምታስበው ካለ ወይም በቅርቡ መፍትሄ ሊሆን ይችላል ብለህ የምታስበው ካለ። ምክንያቱም ራሱ ኮምፒውቲንጉ ብቻ ብናየው እንጃ እንትኑ ምንድነው የሚያደርገው የሚለውን ራሱ አንደርስታንድ ለማድረግ ራሱን የቻለ ሳይንስ የሆነ ስለመጣ እሱ ላይ ሰጀሽን ካለ ልትቀጥል። ቴንክ ዩ። ኦኬ ቴንክስ ባይ ዘ ዌይ አሪፍ እንትኖችን ነው እያነሳ ያለው እና ሶ ላይክ የኢንታንግልመንትን ቢሄቪየር መጠቀም አይ ቲንክ ላይክ ዩ አር ሜንሽኒንግ ኳንተም ቴሌፖርቴሽን ካልተሳሳትኩ am I right? Yeah እና one of the exciting thing was like back in high school እያለው አስፋፋችሁ ከሆነ ምናልባት ያው ዲሽ ብዙ ማትጠቀሙ ሰዎች ከነበራችሁ አይ ቲንክ የብራያን ግሪን ዶክመንታሪ ኢንተርኔት ላይ ነበረ። ኢቲቪ ስሪ የሚባል ነበር የዛኔ እና አሁን ላይ የሚያስታውሰው ጀነሬሽን መኖሩንም እንጃ ብቻ ኢቲቪ ስሪ ላይ ዶክመንታሪ የብራያን ግሪን ነበር እና one of interesting topics he raised was quantum teleportation. Like it was exciting, like to the level I was actually thinking of ሳድግ ይሄንን አደርጋለሁ የምልበት ደረጃ ድረስ ማለት ነው እና when I came to realize quantum teleportation ምን እንደሆነ it was actually a disappointing moment. ምንድን ነው quantum teleportation is not actually about the information ከአንድ ቦታ ወደ አንድ ቦታ ከስፒድ ኦፍ ላይት በበለጠ መንገድ ስለማሳለፍ አይደለም። ኢንፎርሜሽናችንን የኳንተም ሲስተም ከስፒድ ኦፍ ላይት በበለጠ ስፒድ ነው የሚሄደው፣ ማለትም ኢንስታንት ነው። ከስፒድ ኦፍ ላይት በጣም 5 ስፒድ ኦፍ ላይት ይርስ ርቆ ያለ ስታር ላይ አንድ ኢንፎርሜሽን ቢቀመጥ እና እዚህ ጋር ኢንታንግል የሆነ ሌላ ስቴት ቢቀመጥ ኢንፎርሜሽናችን ኢንታንግል እስከሆኑ ድረስ እዚህ ጋር የማደርገው ሜዥርመንት
እዛ ኢንስታንትሊ ነው የሚደርሰው። በፕሮብሌም ዊዝ ዛት አናሎጂ ምንድነው in order for that person to know እኔ ጋ ያለው ኢንፎርሜሽን ዜሮ ነው እነሱ ጋር አንድ መሆኑን ለመረዳት they need የኔን የሜዥርመንት ሪዛልት ማለትም ሪጋርድለስ ኦፍ የኢንፎርሜሽኑ ኳንተም ሲስተም ላይ የኔ ዜሮ መሆኑ እዛ ጋር ዋን ቢያደርግም in order to know የእነሱ ስቴት ከኔ ስቴት ጋር ዳንግል ሆኖ ምን አይነት ቢሄቨር አለው የሚለውን ግን ለማወቅ I need to send a classical information about my measurement result. እኔ ዜሮ ማግኘቴን እዛ አንድ እንደያዘ ሰው መንገር አለብኝ አላ ስቲል ኢንፎርሜሽኑ ምንድነው ክላሲካል ነው እና ኳንተም ቴሌፖርቴሽን እንደነገርኳችሁ rather than information flow it is a protocol ማለትም ኳንተም ቴሌፖርቴሽን ተጠቅመን ኢንፎርሜሽንን ሴኪዩር በሆነ መንገድ ማሳለፍ እንችላለን። ምንድነው እኔ ጋር ያለውን የሜዥርመንት ሪዛልት እኔ ጋር ዜሮ መሆኑን ኢንኮድ አድርጌ አንድን ቁጥር ለያዘው ሰውዬ ስፒድ ኦፍ ላይት በበለጠ ርቀት ላይ ላለ ሰውዬ ክላሲካሊ መላክ እችላለሁ። ኢን ዘ ሚድል ማንም ሰው ቢገባ ኢንፎርሜሽን ቴምፐርድ ይሆናል፣ ኢንታንግልመንት ኮላፕስ ያደርጋል። ማንም ሰው ኢቭ ድሮፕ ሊያደርግ ቢገባ እኔ ጋር ያለው ኢንፎርሜሽን ሰውየው ጋር ሪዛልቴን ስልከው ሰው መሀል ላይ የሚገባ ከሆነ ሜዥርመንት የሚባለው አክሽን ስቴቲንግ ኮላፕስ ስለሚያደርገው ኢንፎርሜሽኑ ቴምፐርድ መሆኑን አውቃለሁ ማለት ነው። ሶ ኢንፎርሜሽንን ሴኪዩር በሆነ መንገድ ለማሳለፍ ምን እንጠቀማለን? ኳንተም ቴሌፖርቴሽን እንጠቀማለን። ሶ ኢንታንግልመንት ኳንተም ሲስተም ላይ ኢት ኢዝ ኢንስታንት የሆነ ኢንፎርሜሽን ፍሎ ነው። ግን ኢን ሪል ወርልድ ስንጠቀመው ግን ክላሲካል የኔን ዳታ መላክ ስላለብኝ ስቲል ኢንፎርሜሽን ፕሮሰሲንጉ ስፒድ ኦፍ ላይት ሊሚት ያደርገዋል ማለት ነው። ሆፕፉሊ ሀሳቤን አግኝታችሁታል። guys can search more. So it is more of a protocol rather than information send ማድረግ አለማድረግ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ አሁን ላይ ካረንትሊ ባለ የኳንተም ኮምፒውቲንግ ወርልድ ኢቨን ኮምፒውተሮቹ ራሱ በጣም በተንተን ያሉ ናቸው። አይቢኤም ሱፐር ኮንዳክቲንግ ኮምፒውተር ይጠቀማል። ጂሲአይ ጋር ስንሄድ ፎቶኒክ ይጠቀማል። ብዙ ቦታ ስትሄዱ አዮኒክ የሚባላል፣ አዮንኪ የሚባል አዮኒክ ይጠቀማል። ሶ ኢቨን ኮምፒውተሮቹ ራሱ በጣም የተለያዩ ናቸው። ከዛ ደግሞ ስታልፉ ደግሞ የእንትሩ ላይ ፕሮብሌም ሶልቭ የሚያደርጉበት መንገድ ላይ ስትሄዱ ቅድም እንደነገርኳችሁ አዲያባቲክ የሚባል አለ። እነዚህ አሁን ዲራክተሪ ዲዌብ ምናምን እንላቸው የሚጠቀሙት አዲያባቲክ ፕሮብሌም ስፔሲፊክ የሆነ ሶሉሽን የሚሰጧቸው አሉ። አይቢኤም ጋር ስትሄዱ ጌት ሌብል የምንለው አለ። ሰርኪዩት ሰርታችሁ የሚመጣ በትንተን ያለ ነው። ግን ስትጀምሩ እነዚህን ሁሉ ማወቅ አያስፈልጋችሁ። እነዚህ አፕሊኬሽኖች ናቸው። ፓይተንን ከማሽን ለርኒንግ አትጀምሩም፣ ከክሪፕቶግራፊ አትጀምሩም። ፓይተንን ከቫሪያብል ዲክላሬሽን፣ ከፋንክሽን፣ ከክላስ ኦብጀክት ምናምን ከሚለው ነው የምትጀምሩት። እነዚህ ኮንሰፕቶች ኳንተም ላይ ቤዚክሶቹ ለሁሉም ተመሳሳይ ናቸው። ኢንታንግልመንት፣ ኢንተርፌረንስ፣ ሱፐርፖዚሽን፣ ከዛ ሃው ዱ ዊ ኢቮልቭ ጊቨን ስቴት፣ እንዴት ነው ሜጀርመንት ሪዳውት የምናደርገው። ዲስ አር ጀነራል ፕሪንሲፕልስ። እነዚህ ለሁሉም ኮመን ናቸው። So you can start from the basic principles. ቅድም እንደነገርኳችሁ የአይቢኤም ኮርስ one of the advantages it has without adhering to የሆነ ስፔሲፊክ የሆነ አርኪቴክቸር ወይ ለሆነ ስፔሲፊክ ኮምፒውተር adhere ሳያደርጉ they give you an introduction to a quantum computer basic principles. ለዛ ነው ኮርሶቹ ሪኮመንድ የሚያደርጓችሁ። Go on there, you don't have to ቃል መግባት የለባችሁም ለሆነ የኳንተም ኮምፒውቲንግ አርኪቴክቸር ቤዚክሶቹ ለሁሉም ኮመን ናቸው። ሶ ለርን ሊነር አልጀብራ ከዛ ለርን the basic principles. It is a common thing. You don't have to worry about በትንተን ስለማለቱ ማለት ነው። ያ ኦኬ ቴንክ ዩ አይሆፕ ጥያቄ እንደተመለሰልኝ። ይቅርታ ስምን ስላላወቅኩኝ ነው። ሌሎች አድማጮቻችን ጥያቄ ካላችሁ መቀጠል ትችላላችሁ፣ እየጨረስን ስለሆነ።
ኦኬ እሺ፣ አንድ ያለኝ ጥያቄ ቅድም ኮንሰፕቱን አስረዳን ነበር አባውት ሱፐርፖዚሽን እና አሁን ኪዩቢቶች ሱፐርፖዚሽን ላይ ካሉ ከዛ በኋላ ሜዥር ስናደርጋቸው ወደ እንት አይነት ፕሮፐርቲ ኖራቸውን እኛ ኢንተርፕሬት ማድረግ የምንችለው እና እሱ ነገር ይቅርታ ምህረት ድምፅሽ እየተሰማን አይደለም። ምህረት ይሰማል? ኦኬ ወጣች መሰለኝ። እስከዛ ኢንተግሬት ቴክ አካዳሚ አይ ገስ እጅህን ያወጣህ መሰለኝ። እሺ እንደምን ናችሁ? ይመስገን። ይሰማል አይደል? አዎ ይሰማል። እሺ ብዙ ጊዜ ቻናላችሁን እከታተላለሁ እና አሁን አብዛኛውን ጊዜ ሞር በጣም አሪፍ ነው እና ሌክቸር ሲኖር ምናምን ከተመቸኝ እንደዚህ ገብቼ እሰማለሁ እና ለበኔ ለጥያቄ አለኝ። አሁን ለምሳሌ ከብሎክቼን ጋር ኳንተም ኮምፒውተርን ከብሎክቼን ጋር ብናያይዘው ለምሳሌ ፐብሊክ ኪ ይሁን ፕራይቬት ኪ ይሁን ጀነሬት አድርገን ዲጂታል ሲግኒቸር እንዲኖረው አድርገን ማንኛውንም ነገር ብንሰራ ኳንተም ኮምፒውቲንግ ሁሉንም ነገር ብሬክ ያደርጋል አይደለ? ሶ አሁን ከዛ ጋር አንድ ላይ ኢንተግሬትድ የሆነ ነገር መስራት እንችላለን። እሺ ድምፅ እያስተጋባ ነው። አንዳችሁ ሳይለንት አድርጉ። ሶ ላይክ አሪፍ ሀሳብ ነው አክቹዋሊ የተነሳው የብሎክቼን አፕሊኬሽንን በተመለከተ ቅድም እንደነገርኳችሁ የአርኤስ ኢንክሪፕሽንን እንኳን ብሬክ የምናደርግበት ደረጃ ላይ እስክንደርስ ድረስ ዊ ስቲል ሃቭ ላይክ 5-10 ምናምን ዓመቶች ይቀሩናል። እንደነገርኳችሁ ዊ ዶንት ሃቭ የኳንተም አልጎሪዝሞችን ስኬል አፕ በሆነ መንገድ ሪፕሬዘንት ማድረግ አንችልም። what we can do is ክላሲካሊ የሆኑ አልጎሪዝሞችን ሪፕሬዘንት ማድረግ ነው። ክላሲካሊ ደግሞ ፕራይም ፋክተራይዜሽን ስቲል ኤክስፖኔንሻል ነው፣ ስቲል ቱ ማች ኢንቴንሲቭ የሆነ ታስክ ነው። ይሄንን ነገር ቀጥታ ወደ ኳንተም ብናመጣው ዊከን ሲሙሌት ግን ለነገርኳችሁ ይሄን ያህል የሚታይ ወይ ደግሞ አሪፍ የምንለው የፍጥነትም ሆነ አቅምም የለውም። ምንድነው አሪፍ የሚሆነው? የፕራይም ፋክተራይዜሽን የፒተር ሾር አልጎሪዝም የምንለው ብናመጣና ኳንተም ላይ ኢምፕሊመንት ብናደርግ we can reach to the point where every encryption ሲስተማችን ብሬክ የሚያደርገው ግን ስቲል ምን አለን የሲሜትሪክ የሆኑ አልጎሪዝሞቻችን ግን ስቲል ኢንተርናሽናል ሰርቫይቭ ያደርጋሉ። ሚስት አይ ቲንክ አልተሳሳትኩ ሚስት ነው ስማቸው የአሜሪካን ስታንዳርዳይዜሽን እንትሮች አሉ ኤጀንሲ አለ እና አሁን ራሱ ፖስት ኳንተም ክሪፕቶግራፊ ብሎ ፕሮጀክት አለው እና እዛ ላይ በኳንተም ኮምፒውተሮች መሰበር የማይችሉ ክላሲካል አልጎሪዝሞችን ዴቨሎፕ እያደረጉ ነው። ኢቨን ኢፍ የኳንተም ኮምፒውተሮች ፓወርፉል ሆነው ቢመጡ እንኳን ክላሲካሊ ያሉ ፕሮብሌሞች ሶልቭ የማይደረጉ ፕሮብሌሞች እስቲል አሉ ማለት ነው። የብሎክቼን ላይ ስንመጣ ፕሮብሌም ዊዝ ለምንድነው ሶልቭ የማናደርገው? ቱ ማች ኮምፒቴሽን ነው። ሃሽ ቫሊዩን እስክናገኝ ድረስ ነው። የቫሊዴሽን በምንሰራበት ጊዜ እያንዳንዱ ቫሊዴተር የራሱን ኖድ ነው ኮምፒት ማድረግ የሚችለው። ሁሉንም ወደኋላ ሄጄ ሁሉንም ብራንቹ ላይ ያሉ ኖዶችን ኮምፒት ላደርግበት ላይክ ኮምፒቲንግ ፓወሩ እጁ ላይ የለም ነው። በተመሳሳይ መንገድ ኳንተም ኮምፒውተርም ቢሆን ነገ ላይ መጥቶ ሙሉ ብራንች ዲኮድ ላድርግ ቢል ስቲል ኢንቴንሲቭ ነው የሚሆንበት ነው። ኳንተም አልጎሪዝም ኢምፕሊመንት የሚደረግበት ሌቭል ላይ እስክንደርስ ድረስ ዊ ስቲል ጋት ላት አንደኛ እሱ አለ። ሁለተኛ ደግሞ ኢቨን ኢፍ የኳንተም ኮምፒውተር ፓወርፉል ቢሆን ዊ ገና ሃቭ ኤ ኳንተም ፕሩፍ የሚባል ነገር ይመጣል። አምላክ ነፍ አክቹዋሊ በዚህ ሳምንት ይሄንን የመስማት እድል አግኝቼ ነበርና ፕሩፍ ኦፍ ኳንተም የሚባል አዲስ የብሎክቼን ፕሮፖዛል አለ። ጀስት በብሬንስቶርሚንግ ደረጃ ነው፣ ፕሮፖዝ የተደረገ ሀሳብ አይደለም። ሶ ዋይ ዩ ሃቭ ኖዶቹ
የኳንተም ኮምፒውቲንግ ፕሩፍ ማቅረብ ይኖርባቸዋል። ሶ ፕሮብሌሙ ክላሲካል ስለሆነ ነው አሁን ላይ ኳንተም ሶልቭ ሊያደርገው ይችላል የሚል ፍራቻ ያለ፣ ግን በኳንተም ወርልድ ከባድ የሆኑ ፕሮብሌሞችን ሶልቭ ማድረግ አሴ ፕሮብሌም ፕሮፖዝ ሊደረግ ይችላል። ብለን ምን መሆን አለበት? እያንዳንዱ ኖድ ኳንተም ኮምፒውተር ተጠቅሞ ያንን ፕሮብሌም ሶልቭ ማድረግ አለበት። ዋንስ ዩ ሬት ዴር ምን ይመጣል? ሪዲፋይንድ ይሆናል ብሎክቼን ራሱ ማለት ነው። ራዘር ዛን ብሬካብል የሆነ ቼን ከመሆን ይልቅ ራሱ ሪዲፋይንድ የሆነ ቼን ይኖረናል ማለት ነው። ሶ ዊ ገና ሃቭ አ ኒው ብሎክቼን ሶ ኢትስ አባውት ላይክ አዲስ ቴሪቶሪ ላይ መግባት ነው የሚሆነው እንጂ ሙሉ በሙሉ ከረንት ላይ ያለንን ሲስተም ብሬክ ያደርጋል ማለት አይደለም። ሆፕፉሊ መልሻለሁ ብዬ አስባለሁ። ኦኬ ኢንቴግሪቲን አካዳሚ አይ ሆፕ ጥያቄሽ እንደተመለሰ ቴንኪዩ። እንዲሁም ጆይን ስለምታደርጊም ስለምትከታተይ እናመሰግናለን። ምህረት ቅድም ያቋረጥሽውን ጥያቄ መቀጠል ትችያለሽ፣ ከዛ እንጨርሳለን። እሺ አመሰግናለሁ። አሁን ይሰማል አይደል ድምጼ? አዎ ይሰማል። እሺ የኔ ጥያቄ ቅድም መጀመሪያ ላይ ስታስረዳ የነበረው ኮንሰፕት ላይ ነው እና መጀመሪያ ስትለን እነዛ ኪዩቢቶች ኳንተም ኮምፒውተር የሚሰራበት ኪዩቢት በሱፐር ፖዚሽን ላይ ነው የሚኖረው ብለህን ነበር እና ከዛ ግን መጨረሻ ላይ አሁን ሜጀር ስናደርጋቸው ልክ እንደ ቢት አይነት ፕሮፐርቲ ነው የሚኖራቸው ላይክ 0 and 1 አይነት ለሰው ሪሌብል የሆነ ፕሮፐርቲ ነው የሚኖራቸው እና እንዴት ነው ሜጀር ሲደረጉ ተፈጥሯቸውን የሚቀይሩት? እሱን ብትመልስልኝ። ኦኬ ሶ ሲምፕል አናሎጂ ውድ ቢ ቅድም እንዳልኳችሁ ሳንቲማችንን ወርውረን እስክናየው ድረስ ኢትስ ሃፍ ኦፍ ፕሮባቢሊቲ ነው። ሶ ኢትስ ሱፐርፖዝድ የሆነ ስቴት ነው። ስናየው ግን ኢትስ ጀስት ወይ አንበስት ነው ወይ ዘውድ ነው። ሶ ዲስ ክላሲካሊ ኢንፎርሜሽን ኮላፕስ የሚያደርግበት ከፕሮባቢሊስቲክ ስቴት ኮላፕስ የሚያደርግበት መንገድ ነው። እንትራችንም ቅድም እንደነገርኳቸው ኤሌክትሮናችንም ያው 11ኛ ክፍል ላይ ኳንተም ሜካኒክስ ሞስተፋስ ተምረናል በሚል አሰምሽን ነው እያወራሁ ያለሁት እና ኤሌክትሮናችን እስክናየው ድረስ የዌቭ ፋንክሽን ያለው የስክሮዲንገር የምንለው ኢኩዌዥን አለ። ሶ በዛ ኢኩዌዥን ነው ማወቅ የምትችሉት። ማለትም አስሎንግ አስ ዩር ናት ሉኪንግ አት ኢት ወይ ደግሞ ዩር ናት ሜዠሪንግ ፕሌስ ወይ ደግሞ ኢትስ ሎኬሽን ያ ኤሌክትሮን ዌቭ ቢሄቪየር ነው ያለው። ሶ ምን ሎካሊቲ ቢሄቪየር አለ የሆነ ቦታ ላይ ፒንፖይንት አታረጉትም። በሞመንት ያንን ኤሌክትሮን ባያችሁት ጊዜ ግን ዌቭ ፕሮፐርቲ ጠፋና ጀስት ገና ቢ ኤሌክትሮን የሆነ ቦታ ላይ ያለ ኤሌክትሮን ይሆናል ማለት ነው። ሶ ዲስ ኢዝ ኢንፎርሜሽን ኮላፕስ የሚያደርግበት መንገድ አይ ቲንክ የክላሲካል አናሎጂ ኢዝ ጀስት ሜክ ሴንስ። ለዛ ነው ዲቴል እየሄድኩ ያልሆነው። ሳንቲማችሁን ከማየታችሁ በፊት one over two የሆነ ፕሮባቢሊቲ ኦፍ አንበስ እና ዘውድ ነው ያለው። ዘሞመንት ስታዩት ምን ይኖራችኋል? ወይ አንበስ ወይ ደግሞ ዘውድ የሚባል ኢንፎርሜሽናችሁ ኮላፕስ ያደርጋል ማለት ነው። ሴም ጎስ ቱ ኳንተም ስቴት። ያው ሪዳውት ፕሮፐርቲዎች በጣም ብዙ ናቸው፣ ሪዳውት የምናደርግበት ሜተዶች ግን ቤዚክሊ ዲስ ኢዝ አናሎጂ ዲስ ኢንቱዊሽን አክቹዋሊ ወርክስ እዛ ጋር በምንሄድበት ጊዜ ማለት ነው። ሆፕፉሊ ላይክ ቅርብ እያለው የሆነ የቀረበ መስጠት ይቻለው ያስባለሁ። ያ ቴንክ ዩ ምህረት እንዲሁም ፕኔል። ሰዓታችን በጣም እየሄደ ስለሆነ ታይም ሊሚት አደረገን እንጂ ከዚህም በላይ ብኔል ደስ ይለኝ ነበረ። በጣም በአሪፉ ነበር እየገለጽክልን የነበረው ፕኔል። ቴንክ ዩ በጣም የኳንተም ኮምፒውቲንግ እያንዳንዱን ኮንሰፕት ክሊር በሆነ ወይ ግልጸህልናል። እንዲሁም በደንብ ኢንስፓየር ያደረከን እና በእኔ በኩል ጨርሻለሁ። በመጨረሻም ግን ማለት የምትፈልገው ነገር ካለ አንተ ቀጥልና ፕሮግራማችን እንዘጋለን ማለት ነው። እሺ ላይክ ለሁሉም ጀነራል የሆነ ትንሽ አድቫይስ ብሰጥ ቀደም እያልኩት ስለነበረው እና ላይክ እዚህ ጊዜ ሆኜ ዋን ቲንግ አም ግሬትፉል ላይክ ጋርም አመሰግናለሁ። ሪዝን ምንድነው ሃቪንግ ፒፕል ነው ማለት ላይክ 5 ኪሎ በጣም ዌርድ ፕሌስ ማለትም ዩ ካን ፒክ የራሳችሁ ጓደኛ ሮል ሞዴል ይሆናችኋል እና ታናሻችሁ ሮል ሞዴል ይሆናችኋል፣ ታላቃችሁ ሮል ሞዴል ይሆናችኋል። one thing I can recommend you guys is like አጠገባችሁ ይሁን የትም ይሁን have people
ላይክ ሪሰርች ላይ ያለም ሰው ይሁን ዴቨሎፕመንት ላይ ያለም ሰው የትም ይሁን ጎአውት ላይክ አውሩ፣ ከሰው ጋር አውሩ። ላይክ የምታውቋቸውን ኮንሰፕቶች ራሱ ከሰው ጋር ስታወሩ ሞር ብሬንስቶርም ስታደርጉ የተሻለ አንደርስታንዲንግ ይኖራቸዋል እና ስፔሻሊ ዌን ኢት ካምስ ቱ ኳንተም ኮምፒውቲንግ ላይክ ሃቪንግ ዲስ አይዲያስ እንደዚህ ኤክስፖዝድ ስትሆኑ ከሰው ጋር ስታወሩ ዩጋስ ገነጌት በጣም የተሻለ አንደርስታንዲንግ እና አስ ጀነራል ሩል ነው ነገራችሁ ግቢ ውስጥ እስካላችሁ ድረስ try to like meet people, try to talk to people. ስፔሻላይዜሽናቸውን የምታያቸውን ሰዎች አዋቸው እና ያ people are currency in this አሁን ባለንበት የካንትሪያችን ስቴትም people are currency እና ስፔሻሊ ትልልቅ ቦታዎች ላይ ያሉ ሰዎች አድማየር የምታደርጓቸው ሊንክድኢን is one of the best places and then ሪች አውት ለማድረግ እና it's just a click away ሰውን ለማውራት ነው። ፒኤችዲ ላይ አድማየር የምታደርጓቸውን ሰዎች ስራቸው ላይ አድማየር ትልቅ ድርጅቶች ላይ ያሉ ሰዎችን ሪች አውት ኤክስፕሌን ዮርሰልፍ በስርዓቱ ኢንተረስታችሁን በስራ ዶንት ቦዘር ፒፕል ላይክ ሊንክድኢን ላይ ዶክተር ገብታችሁ ሀያት በሉ ላይክ ሃቭ ፉል አንድ ፔጅ ምናምን የሚሆን ወይ ደግሞ ግማሽ ፔጅ የሚሆን ሰመሪ የምትፈልጉ ኢንተረስታችሁና ከነሱ የምትፈልጉትን ነገር ጽፋችሁ ሴንድ ደም ላይክ ዱ ኤ ኮልድ ኢሜል ለሰዎች ማለት ነው እና እንደዚህ ኤክስፖዝድ ስትሆኑ ኦቨርዌልም የመሆን እንትራችሁ ይቀንሳል። ቦዘር የመሆን ነገሮች ቦዘር የሚያደርጓችሁ ስቴት ይቀንሳል እና that's the last remark. Thanks for having me. በጣም ደስ የሚል ሴሽን ነበረ. Thanks for attending everyone. Good night. Thank you. እኛም ጋር ጋር ደስ የሚል ጊዜ ነበረ. I hope ሌላ ጊዜ በሰፊው አዘጋጅተን በደንብ ዲስከስ እንደምናደርግበት አድማጮቻችን ፖድካስታችን ኔክስት ዊክ ይቀጥላል በሌላ ገስት በሌላ ቶፒክ። ስለዚህ ሶሻል ሚዲያዎቻችንን ፎሎ አድርጉ፣ ላይክ፣ ሼር፣ ሰብስክራይብ አሉን። ቲክቶክ፣ ዩቲዩብ እነዚህን ሁሉ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሁላችሁም ጆይን ስላደረጋችሁ እናመሰግናለን። ሃይማኖት ነበርኩኝ። የዛሬ ቶፒካችን ደግሞ ኳንተም ኮምፒውቲንግ ጆርኒ ነበረ። ሁላችሁም ቴንክ ዩ። ደህና እደሩ።